ሰላም አገልጋይ፣ እንዴት ኖት? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ይሄ ፕሮፋይሉ ላይ ያለው ፎቶ የእርሶ ነው አገልጋይ? እኔ ራሴ ነኝ። ኦኬ። ምን እያደረጉ ነው ፎቶ የተነሱት? ጥያቄ ልጠይቅ ነው የገባሁት፣ ብትመልስ ከሆነ። እሺ። አይ ስለ ፎቶ እንዲያብራሩልኝ ነበረ። እሺ፣ ችግር የለውም። ከየት ቤተ እምነት ነው የመጡት አገልጋይ? ከወንጌል አማኝ። የወንጌል አማኝ የሚባል እኮ ቤተ እምነት የለም አገልጋይ። የወንጌል አማኞች አብያተ ክርስቲያናት ህብረት ማለት የተለያዩ ቤተ እምነቶች አንድ ላይ ክሬት ያደረጉት ማህበር ነው። ማህበር ነው፣ እንደ እድር እንደ ቁብ ያለ ህብረት ማለት ነው። ቤተ እምነቶትን የጠየቅኩት አገልጋይ። እቁብና እድር አይባልም። በመጀመሪያ አይ ነው እኮ አይደለም ያልኩት፣ ህብረት ነው አባባሌ። እድርን ያነሳሁት አገልጋይ፣ አይ በማይሆን አንግል እንዳይረዱኝ ይቅርታ። እድርን ያነሳሁት አገልጋይ ከምን አንጻር ነው መሰሎት? ህብረት፣ ይሄ ሰዎች የሚያደርጉት ህብረት አለ አይደለ? ልክ እንደዛ ደግሞ የተለያዩ ቤተ እምነቶች አንድ ላይ ክሬት ያደረጉት ህብረት ነው። አሁን ለምሳሌ የወንጌል አብያተ ክርስቲያናት ህብረት ነው ስሙ ራሱ እንጂ ቤተ እምነት አይደለም። ከዛ ዌብሳይቱን ገብተው ቢያዩት አገልጋይ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያሉ ደግሞ አባል ቤተ እምነቶች ተብለው 64 ቤተ እምነቶች ተቀምጠዋል። 64 እና የኔም የጠየቅኩት የእርሶን ቤተ እምነት ነው አገልጋይ ይንገሩኝ። አይ እንደዛ ማለትና እንደ ቁብ እንደ ድር ማለት ያው እኔ ምሳሌ ያነሳሁት። አንተ በምን ደረጃ ነው ያለው? ዲያቆን ቄስ ነህ? ያንተ ደረጃ እኔ የምጠይቀው ጥያቄ ያንተን ያው በኦርቶዶክስ በመጀመሪያ ቤተ እምነቱን ይንገሩን። እኔ ተራ ዱርዬ ሆንኩ ሰው ነኝ፣ ዱርዬ ነኝ እና የሆኑ አንዳንድ የእግዚአብሔር ቃሎች ምናምን ግን መረዳት እፈልጋለሁ። እርሱ አገልጋይ ኖት። ስለዚህ በተቻለ አቅም ፖላይቶ ነው ከየት ቤተ እምነት እንደመጡ በመጀመሪያ ይንገሩን አገልጋይ። ኦኬ። እኔ የተጠመቅኩባት ሲያገለግልም የወጣባት ቤተክርስቲያን መሰረ ክርስቶስ ነው። መልካም፣ በቃ እችን ነው እንዲመልሱልን የፈለግነው አገልጋይ። እንኳን ደህና መጡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለው ያምናሉ አገልጋይ? አለ ብሎ ያምናሉ አያምኑም ሳይሆን አንተን ነው የምጠይቅ መጀመሪያ እኮ እኔ እኮ ልጠይቅ ቁጭ ብያለሁ። በመጀመሪያ ግን ያምናሉ ወይ? ርዕሳችን ያ ስለሆነ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለው ያምናሉ ወይ አገልጋይ? ብዙ ነገር ሊኖር ይችላል። ሊሆን ይችላልም ሳይሆን አገልጋይ እርግጠኛ ሆነው ይናገሩ እንጂ። ይኖራል እኮ ይኖራል። ብዙ አይነት ሀሳቦች፣ ብዙ አይነት በትክክልም ትክክል ባልሆነም አንደርስታንዲንግ ያው ጳውሎስም ሲናገር ከመጽሐፍ ቅዱስ ውጭ እስኪ እኛ የትኞቹ አገልጋይ አንዱ አሁን አንተን ነው አገልጋይ ሆነ አገልጋይ አንተን ልጠይቅ አገልጋይ እንዴ ሊጠይቁ እኮ ነው የገቡት። ቆይ እንጂ ይረጋጉ። አሁን እዚህ ጋር እኮ የምን አካት ይዘራፍ ነው አገልጋይ? እየጨቆልኩ አይደለም እኮ አንድ ጊዜ እኔ ተራ ዱርዬ ሆንኩ ሰው ነኝ ብዬታለሁ አይደለ? ራሴን አምኜ እኔ ዱርዬ ሰው ከሆንኩ እርሶ ደግሞ አገልጋይ ከሆኑ እንዴ ይህን ያክል እኮ ወርደው መናገር የለቦትም። እርሶ እኮ አገልጋይ ኖት። ሌላውን እርሶ የሆነ ቤተ እምነት ውስጥ ቆይ እርሶ የሚናገሩትን ቃል አሜን የሚሉ ሰዎች እኮ አሉ። ስለዚህ እንደ አገልጋይ ምሳሌ ነው መሆን ያለበት። እርሶ አሁን ስሜታዊ መሆን የለበትም። ገና እኮ ምንም አላወራ ነው። ገና ምንም ሳናወራ አገልጋይ እሺ የተሳሳተ ሰው እያደረኩ እኮ ነው። አንተ አሁን ሌላ ፊድባክ እየጠንካለሁ። እሺ ይቅርታ፣ እንደዛ አይደረግም። እኔ አይ እንዲሁ በወንድምነት ፖዚቲቭ የሆነ ሀሳብ ለመስጠት ነበር። ከተሳሳትኩ በቃ ይቅርታ አገልጋይ። የትኞቹ ትምህርቶች ናቸው በኦርቶዶክስ ቤተክርስቲያን ውስጥ ስህተት የሆኑት ከመጽሐፍ ቅዱስ ውጭ ተረት የሆኑት የትኞቹ ትምህርቶች ናቸው? እስኪ ይሄ እንዲህ ብላችሁ የምታምኑት ትምህርት ብለው በመጀመሪያ ትምህርቶችን ይጥቀሱልን አገልጋይ። ትምህርቶቹ ጋር ከመሄዴ በፊት በመጀመሪያ ስለ ትምህርቶቹ ነው የምናወራው አገልጋይ። ከመሄዴ በፊት የሚባል ነገር የለም። እርሳችን ያ ስለሆነ አምጥተው ትምህርቶችን ይገቡን። በመጀመሪያ አነሳላለሁ። አሁን እኔ ሳወራ አንተ ወደ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ በንግግር ስርዓት የምናወራ ከሆነ አወራለሁ፣ ካልሆነ ተዋለሁ። ችግር የለም አገልጋይ። መተውም መቀጠልም የእርሶ መብት ነው። አሁን እዚህ ጋር እርሶ ስለተናገሩ እኛ የምንጠቀመው ነገር የለም።
እርሶም ስለቀሩ የምንጎዳው ነገር የለም። አገልጋይ እባኮት አይውጡ፣ በእናቶት የሆነ ነገር ይበሉ እያልኖት አይደለም። አገልጋይ እድሉን ተጠቅመው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው የሚያምኑ ከሆነ ይኸው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለው ይንገሩን። ካልሆነ ግን ካልገቦት ለሌላ ሰው እድል እንስጥና ከእርሱ የተሻለ ሰው ገብቶ ያወራል። መልስልኛል። መጀመሪያ ይህንን ጥያቄ እያቀረብኩ አንተ በመጀመሪያ ስለ ትምህርትን ያነሳ ነው። አገልጋይ ስለ ትምህርትን ያነሳ ነው። ትምህርቶችን ያንሱልን መጀመሪያ። አገልጋይ እባክዎ አሁን ከዚህ ውስጥ ወጥተህ ጥያቄ ለመጠየቅ ጥያቄ ለመመለስ መጀመሪያ አንተ መታወቅ አለብህ እኮ። አገልጋይ እባክዎትን አንድ ምን አለ መሰሎት፣ አሁን ላይ እርሱ ትልቅ ሰው ነዎት፣ የሆነ ቤተ እምነት አማኝ ውስጥ ደግሞ የሆነ ቤተ እምነት ውስጥ ደግሞ አገልጋይ ነዎት እና ልጅ አይሁኑ እባክዎት። ማንነትን ልንገር አሁን እንደዚህ ስሜቶትን አሁን ለምሳሌ እንደዚህ መቆጣጠር እንችላለን። አሁን አዩ ሲጮሁ ምናምን እንዲጸጥ ማድረግ እንችላለን። እርሱ አሁን እያወሩ ከሆነ ድምፆት አይሰማም ለምሳሌ ማድረግ ስለምንችልኛ እንዲህ ግን እየጮሁ ግን እኛ ዝም ብለን በፍቅር የምናደምጦት እርሱ ትክክል ሆነው ምናምን ሆኖ ሳይሆን ተለማምጦ ለማውራት ያክል ነው። ይኸውልዎት አሁን የምንሰጡትን እድል ያድምጡኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ስንሎት በመጀመሪያ የመለሱት መልስ ኮሜንት ላይ ምንድን ነበረ? ትዝታውን ጠይቀው ብለው ነበር የመለሱልኝ። አይ እኚህ ሰው የሚያውቁት ነገር አለ ማለት ነው፣ ስለዚህ እድልን እንስጣቸው ብለን ኢንቫይት አደረግኑት። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ይሄ ነው ማለት የማይችሉ ከሆነ እታች ይወርዳሉ። ከዚህ በኋላ አንለማመጡትም። እርሶ እዚህ ተቀምጠው ምንም የምናተርፈው ነገር የለም፣ ወርደውም አይጎዱንም። ምንም የሚቀርብን ነገር የለም። ስለዚህ ግብረገብ ይኖሮት፣ ስነስርዓት ይኖሮት። ይሄ እርሱ አሁን ፎቶ እንደተነሱበት አካባቢ ሜዳ ላይ የሚጮሁበት ስፍራ አይደለም። ይሄ ሜዳ አይደለም፣ ስርዓት ባለው መልኩ ሰዎች የሚያወሩበት ኤሪያ ነው ይሄ። ስለዚህ ስነስርዓት ይዘው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ይለውናል ካሉ በኋላ ለምሳሌ ስለሆነ ትምህርት አንስተው ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለውናል አይደለ? ስለዛ ትምህርት እናወራለን። ምንም ነገር ሊሆን ይችላል። ስግደት ሊሆን ይችላል፣ ስዕል ሊሆን ይችላል፣ ታቦት ሊሆን ይችላል፣ ነገረ ድነት ሊሆን ይችላል። እርሶ የሚያነሱትን ነገር ይሄ ትምህርታችሁ ይሄው መጽሐፍ ቅዱስ እንዲላል እናንተ ግን እንዲህ ብላችሁ ታምናላችሁ ብለው ይውቀሱን። እኛ ማወቀስ ፈልገን ያስገባኑት። ከዛ በኋላ በመጽሐፍ ቅዱስ የማስረጃነት እኛ ደግሞ እንመልስልዎታለን። እርሶ ከመጽሐፍ ቅዱስ ውጭ ነው ማለት ሳይችሉ ከመጽሐፍ ቅዱስ ጋር ሳይታረቁና ከመጽሐፍ ቅዱስ ጋር ሳይተዋወቁ በየትኛውም አይነት ሞራል ምንም ነገር ማውራት አይችሉም። እና እባክዎ ግብረ ገብ ኑሮት። ከዚህ በኋላ እድል ሰጦታለሁ። በቃ ፖል አይቶ ነው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ይበሉን። የትኞቹ ትምህርቶች ናቸው አገልጋይ ከመጽሐፍ ቅዱስ ውጭ የሆኑት? አሁን ማይኮትን ከፍቶ ይናገሩ። እስካሁን ሲያወሩ አልሰማሁትም፣ አላደመጥኑትም። አሁን ከማይኮትን ይክፈቱት። እያወሩ ከሆነ አይሰማም አገልጋይ። እሺ ፈለገ፣ እኔ እኮ ሲጠይቀኝ መልሼልሃለሁ። ምን እምነት ነው ብለሃል? ምን አሉኝ? ፈለግም አይሰማም። አይ ሰምቾታለሁ። አሁን ስለ ትምህርቶቹ መልሰውልኛል እንዴ? እነዚህ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ብለውኛል እንዴ አገልጋይ? አይ እኮ አንተ በክፋት ነው አሁንም እየተረዳኝ ያለው። ለምን በክፋት ተረዶታለሁ አገልጋይ? እንዴ ምን አደረጉኝ አገልጋይ? ለምን በክፋት ተረዶታለሁ? ቆይ አንድ ጊዜ ምሳሌ ላሳዩት። ምሳሌ ላሳዩት እንዴት ማውራት እንደፈለጉ እና ማችን እንዴት እንደሚቀጥል ምሳሌ ላሳዩት። ቆይ በተቃራኒ ላሳዩት። ለምሳሌ እርሶ ፕሮቴስታንት ነው አይደል አገልጋይ? ማይኮትን ይክፈቱ፣ አይዝጉት፣ ችግር የለም። እርሶ ፕሮቴስታንት ነው አይደል? መልስ አንተ የምጠይቀው የምመልስልህ መጀመሪያ እንዴት እንደምናወራ ምሳሌ ላሳዩት ነው። ቆይ ይረጋጉ። እርሶ ፕሮቴስታንት ነው አይደል አገልጋይ? እኔ ፕሮቴስታንት አይደለሁም። እሺ ምንድን ነው? አንተ ነው ያልከው እንደዛ። እሺ ምንድን ነው? እናንተ ሩት ነው ስመኝ። እናንተ ምንድን ነው? ይኸው ይንገሩኝ። ምንድን ነው ልበሉት? በቃ እኔ እምነቴ ወንጌል ነው፣ ኢየሱስ ክርስቶስ መሆኑን ነው እኮ። የትኛው ቤተ እምነት? መሰረተ ክርስቶስ ልበሉት? አዎ። እሺ መሰረተ ክርስቶስ ፕሮቴስታንት አይደለችም አይደል? ክርስቲያን አይደለችም። እሺ በቃ መሰረተ ክርስቶስ ቤተ እምነት ውስጥ ህጋዊ የሆነ ማንነት ያለው አገልጋይ። ይሄ እናንተ ለስድብ የሚጠሩ ሲሆን እንጂ አይደለም። አረ እኔ ለምን እንቃለው? እኔ ለምን አሁን እኮ እርሶን ብንቅ ለምን አንቱ እያልክ አወራታለሁ አገልጋይ? ለምንድን ነው አንተ ብለህ ወጣት ነኝ እኔ ገና 27 ዓመት 28 ዓመት አካባቢ ያለው ወጣት ነኝ። 27 ዓመት ነው አገልጋይ? እሺ ስለዚህ አንተ ልበል። አይ ይቅርታ፣ እኔ
አይ እኔ አሁን ፕሮፋይሉን አይቼ ነው ወደ አንቱ የገባሁት እንጂ 27 ዓመት ከሆነ ይሄው አንተ ላለው። እሺ አገልጋይ ወንድማችን 27 ዓመት ከሆነ ያን ያክል ብዙ ትልቅ ስላልሆን ካንተ ብለን በመጥራት እንግባባለን። እሺ በእናንተ ቤተ እምነት ውስጥ ሰው ሰራሽ የሆኑ ትምህርቶች አሉ። ለምሳሌ ያክል የትኞቹ ትምህርቶች እንደሆኑ ልጥቀስልህ። አሁን እንዲህ ነው እንድናወራ የምፈልገው። በእናንተ ቤተ እምነት ውስጥ ሰው ሰራሽ የሆኑ ትምህርቶች አሉ። ሰው ሰራሽ ማለት ሰው ሰራሽ መጽሐፍ ቅዱስ ያልሆኑ መጽሐፍ ቅዱስ መሰረት የሌላቸው ነገር ግን መጽሐፍ ቅዱስን የሚታከኩ ሰው ሰራሽ ትምህርቶች አሉ። ሌላ ሰው ማሰራ። አሁን እኔ የጠየቅኩት ይመለስ። አንተ አሁን ዱርዬ ነህ እያልክ ነው። ለእርሶ እድል ሰጥ። በቃ ጥያቄ ጠይቆሽ፣ ሁላችሁም አድምጡ ፕሊዝ። አንተ እንዴት ስለ ትልቅ እምነት በነገራችን ላይ በጣም ከማከብሮ እምነት አንዱ ኢትዮጵያ ውስጥ የመጀመሪያ ነው ኦርቶዶክስ ማለት። እዚያ ውስጥ ያሉ ሰዎች ቤተክርስቲያኒቱን በተለያየ አቅጣጫ ያበላሹ ለራሳቸው ጥቅም። ወደ ጥያቄው ሀሳብና ሴቶችን እንዳለ ሆኖ ይህንን ሀሳብና ሴት ኢቲቪ ላይ ሄዶ ይችላል አገልጋይ አንተ ይህንን ሀሳብና ሴት ያድምጠኝ ወንድማችን አገልጋይ ሂድና ኢቲቪ ላይ ስጥ። አሁን ይሄ ብዙ የምታቀርብበት ቦታ አይደለም። እንዴት ዱርዬን እንትላለህ? ጥያቄውን እኔን ጠይቀኝ። ጥያቄ ስለ ትምህርት ጠይቀኝ። ዱርዬነት አለ ማለት ነው? ዱርዬ ሆነህ ነው እዚህ ጋር የመጣኸው ወይስ እንዴት ዱርዬ ትላለህ አንተ? የዚህ ትልቅ እምነት፣ ትልቅ ሃይማኖት፣ ትልቅ ቤተክርስቲያን አይደለም ለሀገሩ እንኳን ባለውለታ ነች የዚህ ቤተክርስቲያን እንትን ብለህ እንዴት ዱርዬ ነህ? ለምን እንዳልኩ ልንገርህ። በቃ የሚያወሩ ልቡ ሞልቶ የተረፈ ልመልስልህ። እኔን አይደል የጠየቅከኝ? ዱርዬነት አለ ማለት ነው። ልመልስልህ። በቃ ስመልስ ደግሞ አዳምጠኝ። እሺ መልሱን በቃ አዳምጥ። መልሱን አሁን ተረጋጋ። እኛ ክርስቲያን በአንገታችን ማተብ ያሰረን ክርስቲያኖች ይኸውልህ አናስመስል። ይኸውልህ ዱርዬ የሆነ እያንዳንዱ ኦርቶዶክስ የሆነ ወጣት ማተብ በአንገቱ አስሮ ከቤተ ክርስቲያን ቅጥር ሳይጠፋ አዎ እኔ ዱርዬ ነኝ ይላል ራሱ ዝቅ እያደረገ። እንዳንተ አይነት ሰዎች ልክ ራሳቸው በሚኮፍሱት መልኩ ግን ራሱን አገልጋይ እያለ ግን የዱርዬ ስራ የሚሰራ ሰው ሆኖ ራሱን አገልጋይ ነኝ ራሱን ፕሮፌት ነኝ እያለ ግን አይጮርብርም። ምን ማለት ነው? ክርስቶስን የምንፈራ አማኞች ስለሆንን ክርስቶስን ስለማናተልለው የሆነ ስም ለራሳችን እየሰጠን ራሳችንንም ጌታችን ኢየሱስ ክርስቶስንም አናታልልም። እኛ ኃጢአት ስንሰራ ኃጢአተኞች ነን እንላለን። እኛ ክርስቶስን ስንበድል በደለኞች ነን እንላለን። እኛ ዱርዬ ስንሆን አዎ ዱርዬ ነን። ኦኬ አናስመስልማ። ለምን መሰለ? ክርስቶስ የገባን ቆይ አሁን በደንብ አድርጌ ልንገርህ፣ አድምጠኝ። ክርስቶስ የገባን ክርስቲያኖች ነን። ልክ እንዳንተ አይነት ሰው ሲንሆን ግን ኦኬ የምንውልበት ሌላ የምናደርገው ነገር ሌላ ሆኖ ሳለ ራሳችንን አይ ፕሮፌት ነን፣ የእግዚአብሔር ነብይ ነን፣ አይ አገልጋይ ነን እያልን ግን አንሰክስም። ባጭሩ እንደዚህ የምንለው ራሳችንን ዝቅ ስለምናደርገ ክርስቶስን ከፍ ስለምናደርገ ነው። ባጭሩ አስመሳዮች አይደለንም። ሁላችሁም ኮሜንት ላይ አስመሳዮች አይደለንም እያላችሁ ጻፉላችሁ። ወንድማችን ነው ከዚህ በኋላ እድል የምንሰጥ ቆይ ሌላ ነገር ማስተማር ቢያቀተንማ እንዳንተ አይነቱን ሰው ግብረ ገብ ማስተማር አያቀተንም። 10 ጊዜ ብትከፍቱ ማይተን 10 ጊዜ ሚዩት ነው የሚሆነው። ምንም ስታወራ ማንም አይሰማም። እኔ ማወራው ግን ወደድክም ጠላም ታደምጠኛለህ። ስለዚህ ተረጋጋሺ ወንድማችን አገልጋይ። ከዚህ በኋላ እድል የምንሰጥ በትምህርታዊ ሐሳቦች ላይ ዙሪያ ብቻ ነው። ከዚህ በኋላ ኦርቶዶክስ ቤተክርስቲያን ጥያቄ አለኝ ብለህ ረጅም ሰዓት ስትለጠጥ ቆየህ። ጥያቄ ምንድነው በትምህርቱ ዙሪያ ስንል እንዴት ኦርቶዶክስ ቤተክርስቲያን ውስጥ ዱርዬ ምናምን ብለህ ሐሳብ አነሳ። መለስኩልህ በሚገባ ቋንቋ በደንብ አድርጌ መልሼልሃለሁ። አይ ቲንክ ለአንተ በሚገባ ቋንቋ። ከዚህ በኋላ ትምህርት ነክ የሆኑ ጉዳዮች ላይ ብቻ ነው የምናወራው። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምር ትምህርት አለ። ትምህርቱም ይሄ ነው ብለህ ማታነሳ ከሆነ ዊዝን ሰከንድ ነው ታች ማስወረድ። ማይክን ክፈት። ሐሳብ አስተያየት ምናምን ራሱ ብትሰጥ ማይክን ስትከፍት ስትጀምር እኔ ቅድም ለማለት የፈለኩት ምናምን ብትል ወንድማችን አገልጋይ እታች ነው የምናስወርድ። እሺ ስለ ትምህርት የምታወራ ከሆነ ግን 24 ሰዓት ልናደምጥ ፈቃደኛ ነን። ማይክን ትከፍታለህ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትለው ነገር ካለ እናደምጣለን። ማይክን ክፈተው፣ እድልን ተጠቀምበት። እያወራ ከሆነ አይሰማም። ማይክን ክፈተው። አንዳንዶቻችሁ ትገቡና ማይካችሁ ዘግቶም እያወራችሁ ስለሆነ አሁን እያወራ ይሆናል ጀለስ ማይኩን እስከው ማይከፍተው እያወራ እየጮኸ ስለሆነ እኛ ነው ያደምጠን። ጌታ ኢየሱስ
የማይክ ምልክቷን ነካትና ክፈታት። ወንድማችን እያወራ ከሆነ እየሰማን አይደለም። እሺ ታች ወረድ። ይበቃል። እኛ አስመሳዮች አይደለንም አባቴ፣ አስመሳይ አይደለንም። ደስ ይለኛል። እኔ አሁን ጥምቀት ምናምን ሲመጣ የታችሁ ታውቃላችሁ፣ ቤተክርስቲያን ውስጥ እያንዳንዱ በቃ እኔ ዱርዬ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ የሚል ሰው አጠቃላይ ከአንገቱ ማህተብ ሳይለይ መስቀሉን እንዳደረገ ቤተክርስቲያን ቅጥር ግቢ መጥቶ አባቱ ክርስቶስን ያገለግላል። ምንድነው ስትለው ራሱን ዝቅ አድርጎ ዱርዬ ነኝ ይላል። እየታበየ እኮ አይደለም። በዚህ አጋጣሚ እውነት በጣም ኦርቶዶክሳዊ ወንድሞቻችን እናንተ ክብር ይገባቸዋል። ገብቷቸዋል። የሆነ ምንድነው አባቶቹም ማስመሰያዎች አይደሉ፣ እሱም ማስመሰል ሊሆን አይችልም። አያቸው ኦርቶዶክስ የሆነ ወጣት እና ራሱን ዝቅ አድርጎ ዱርዬ ነኝ ይላቸዋል። ዱርዬ ነኝ። በጣም የሚገርማችሁ ነገር አንዳንድ ጊዜ የሆኑ በአንገታቸው ማተብ ያሰሩ ኦርቶዶክሳውያንን መጠጥ ሲጠጡ ምናምን ቪዲዮ ቀርጸው የሚፖስቱ ሰዎች በጣም አብዛኞቹ ፕሮቴስታንት የሆኑ አገልጋዮች ራሳቸው ልክ እንደዘርገው የሚፖስቱ ራሳቸው መጠጥ የሚጠጡ ሰዎች ናቸው። አሁን ስለነሱ ገሌ እንደዚህ ያደርጋል ገሌ እንደዚህ ያደርጋል ሳይሆን ኦርቶዶክስ የሆነውን አማኝ ግን ዱርዬ ነው ለማለት ብሌም ለማድረግ ግን ፎቶ አንስተው ይፖስታሉ። ያንተን ማን ይናገርልህ? ያንተን ማን ይሆነቅልህ? ሰው በሁለቱ ግለሰቦች መካከል ያለው ልዩነት ምንድነው? ይሄኛው አስመሳይ ነው፣ የሆነ ካራክተር ለብሶ የመጣ ነው። ኦርቶዶክስ የሆነ ወጣት ግን ራሱን በትትና ዝቅ የሚያደርግ ሰው አስመሳይ አይደለም። በቃ ያደረገውን አረ እኔ እንደዚህ አይነት ሰው ነኝ፣ ጫትም እየቃመም ቢሆን ማለት ነው። አረ እኔ ሱሰኛ ነኝ፣ እኔ ጫት ምቅም ሰው ነኝ፣ እንዴት የእግዚአብሔርን ቃል እጠራለሁ? እንዲህ ነው የሚላችሁ። በጣም ትሁት ስለሆነ ማለት ነው። አስመሳይ አይደለም። በአፉ ጫት ይዞ አይ የምች መድኃኒት ነው እያለ ግን አይታበይም። እና አስመሳይ ስላልሆናችሁ ኦርቶዶክሳዊ ወጣት ወንድሞቻችን ክብር ይገባቸዋል። እሺ ወደፊት ሙቭ እናደርግ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ወንድሞች አንዳንድ ቁጥር ጻፉልኝ፣ እድል እሰጣችኋለሁ። ፕሊስ እንደዚህ አሁን እንደገባው ወንድማችን 27 ዓመቴ ነው እንዳለ ወንድማችን እባካችሁን ወሬ ምናምን እንዳይሆን ትምህርት አንስተን እናውራ። እሺ ትምህርት አንስተን እናውራ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው እሚል ሰው ካለ አንድ ቁጥር ይጻፍልኝ፣ በፍቅር እናስገባዋለን። ከዛስ በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው፣ ምንም አይነት መጽሐፍ ቅዱስ መሰረት የላችሁም ይበላል። እንግዲህ 1000 ሰው በላይ አለ። ለሁሉም እድል ሰጠናል። አንድ ቁጥር ብቻ መጻፍ ነው፣ እናስገባቸዋለን። የኔ ተወዳጆች በጣም ነው የምንወዳችሁ ፕሮቴስታንቶች ወንድሞቻችን ሁላችሁንም አንድ ቁጥር ጻፉልን። አንፈራጾ ሰባ ሰገል በዚህ አጋጣሚ አዲስ ፖስት ያደረኩት ቪዲዮ አለ። ሁላችሁም እየገባችሁ ያን ቪዲዮ በደንብ ሪፖስት አድርጉ፣ በደንብ ሼር አድርጉት፣ በደንብ ኮፒ ሊንክ አድርጉት። ክርስቲያኖቶች ወንድሞቻችን ወደ ሐዋሳ ቅዱስ ገብርኤል ታኅሳስ 18 እና 19 የበረከት ጉዞ ተዘጋጅቷል። ያ የተዘጋጀ የበረከት ጉዞ ከፊታችን በሳምንቱ በ25 የምናደርገውን የኦርቶዶክስ የወጣት ጉባኤ ሰፖርት ለማድረግ የታሰበ ነው። የጉዞ ዋጋ 3000 ብር የሆነው ለዛ ነው። ስለዚህ ሁላችሁም መጓዝ የምትችሉ ቪዲዮ ላይ በተቀመጡ ስልክ ቁጥሮች ገብታችሁ እንድትደውሉ በልዑል እግዚአብሔር ስም ጠይቃለን። ሌላው ሁላችሁም እዚህ ውስጥ ያላችሁ ሁላችሁ ቪዲዮን እየገባችሁ በደንብ ኮፒ ሊንክ፣ በደንብ ሪፖስት፣ በደንብ ሼር አድርጉት። ምክንያቱም ጉባኤያችንን እንደው ለማገዝ የታቀደ ጉዞ ስለሆነ ማለት ነው። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ የምታምን ፕሮቴስታንት ወንድሜ፣ አለ ብለሽ የምታምኝ ፕሮቴስታንት እህቴ፣ ለእናንተ እድል እንሰጣለን። በመጽሐፍ ቅዱሳዊ ማስረጃ በምን አልኳችሁ? በመጽሐፍ ቅዱስ ማስረጃ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ብላችሁ ያው እንድትሞግቱ እድል ሰጥተናል። አንዳንድ ቁጥር ጻፉ ካላችሁ።
ዛሬ እየተያየን ነው የምንቀመጠው ዛሬ። እኔ ኮሜንት ላይ ያላችሁ ሰዎች በጣም የምታስቁኝ። ኦኬ ሁላችሁም በደንብ ኮፒ ሊንክ አድርጉ። እሺ ሁላችሁ እኔ ከፍላለሁ ግቡ ይላል ከታች። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ አንድ ትምህርት ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የሚል ፕሮቴስታንት አማኝ ካለ በፍቅር እናደምጠዋለን። ብቻ መጽሐፍ ቅዱሴ መሰረት ይኖራችሁ። አሁን ማንስማማውና ማንደማመጠው በምንድን ነው? መጽሐፍ ቅዱሳዊ ማስረጃ ሳይኖራችሁ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንዲህ ነው ለማለት የምትሞክሩ ከሆነ ብቻ ነው። ለሁላችሁም ይሄው ኢንቫይት እያላኩ ነው። አንዳንድ ቁጥር ምጽፉ ለሁላችሁም ፕሮቴስታንቶች ወንድሞች ለሁላችሁም ያው አንዳንድ ቁጥር ለምጽፉ ኢንቫይት እያላኩኝ ነው። ገብታችሁ መሞገት ነው። አሜን። እሺ ወንዴክስ ነው የሚለው ሃሎ ምንድን ነው ሃሎ ብላችሁ ግን የምትወጡ ሰዎች? አንዳንዴ የስልክ ጥሪ የሚመስላችሁ ሰዎች ምን እሺ ነው? አንዳንድ ሰው ገብቶ ምናምን ሄሎ አንዳንዴ ኧረ ተው፣ ኮሜንት ላይ እንደዚህ አይነት ነገር አትጻፉ ፕሊዝ። ኮሜንት ላይ እንደዚህ አይነት ነገር አትጻፉ እባካችሁን። ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ሁላችሁም ፕሮቴስታንቶች ወንድሞች አንዳንድ ቁጥር ጻፉ፣ አስገባችኋለሁ። ፕሮቴስታንት ነን ብላችሁ አንድ ቁጥር ጽፋችሁ ፕሮቴስታንት ያልሆናችሁ ሰዎች ካላችሁ ታች ነው ማስወረደው። እሺ ማን ነው የሚለው? ጉጫማ ማን ነው የሚለው? እስቲ ማይክ ምልክቱ ምንድን ነው? ማይኩን ክፈቱት እስቲ። ሰላም ፈለገ። ሰላምታችን እንዴት አለሽ? ማንን በር ስምሽን? ሚካኤል ድረስ ዛሬማ በመንፈስ ነው። እውነት እኔ ነኝ የገባት ዘጋ ሚካኤል ድረስ ፈለገ። እውነት እኔ ነኝ ወይስ መንፈስ ይዞኝ ነው? ሁለታችሁም ናቸው። አልቻልኩም። ቆይ ደረጋጋ፣ ይቅርታ አድርጉልኝ። ወይኔ ገብርኤል አባቴ፣ ከስንት ድካም በኋላ ፈለገ። እውነቴን ነው የምልሽ፣ ስንት እንደደከምኩ ብታውቂ። ወይኔ ዛሬ ይኸውልህ ፈለገ፣ እኔ ማለት ነው አንድ ጥያቄ አለኝ። እኔ ባይዘዊ የኦርቶዶክስ ልጅ ነኝ ማለት ነው። አንተ ጴንጤዎች ላይክ አንዳንድ ቁጥር ጻፉ እንዳስገባችሁ አልክ። ላኪን ግን እኔ ኦርቶዶክስ ነኝ። እሺ በቃ ወገኖች ማለት ነው እንትን ይቅርታ አድርጉልኝና ስክሪንሻት አድርጉልኝ ይሄን ጥያቄ ስጠይቅ። ምክንያቱም ከብዙ ሰው ጋራ የተከራከርኩበት ከብዙ ሰው ጋር የደከምኩበት ነው። ካላስቸገርኳችሁ ስክሪንሻት አድርጉልኝና በሚዲያ ማለት ነው እንዲለቀቅ አድርጉልኝ በእናታችሁ። እሺ ፈለገ ጥያቄውን ልጠይቅህ። አዎ ማን እንደሆነ እኮ ስምሽን ሳትነግሪኝ ጉንጫማ ነው የሚለው? ጉንጫማ ነኝ ነው የሚለው? የአባቷ ምርኮኛ እዩ ነው። እሺ ጉንጫማ ታችን ደህና ነሽ? እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ታችን እሺ፣ ምንድን ነበረ ጥያቄሽ? ስክሪንሻት አድርጉላት። ይኸውላችሁ በነገራችን ላይ እኔ ስልኬ ስክሪንሻት ማድረግ አይችልም። ቆይ በዚህኛው ስልኬ ስክሪንሻት ላድርግ። ምክንያቱም ስጠይቅ እኔ ለሰውዬው ወስጄ ወይም ደግሞ ሚዲያ ላይ ተለቆ እንዲያዩ እፈልጋለሁ። ገባችሁ? ቆይ ምን መሰለ ጥያቄ ፈለገ። በነገራችን ላይ ማለት ነው እኔ ብዙ ጊዜ ይሄ ነገር በኦርቶዶክስ ልጆች ላይ ጥያቄ ስለሚነሳብንና አረብ ሀገር ያለን እህቶች ወይም ደግሞ እኛ የገጠር ልጆች አያውቁም ብለው ብዙ ሰዎች ስለሚያፌዙብን ነው። ገባ? ይሄን ጥያቄ የምጠይቀው ማለት ነው ከይቅርታ ጋር ምን መሰለህ ጥያቄው ኦርቶዶክሳውያን ህፃናቶች እኛ ስንወለድ ሳለን ቆይ አንድ ጊዜ ወይኔ እስካሁን ድረስ መረጋጋት አልቻልኩም። ታውቃለህ ፈለገው እውነቴን እኔ በአካል አልመሰለኝም መንፈስ ነው መሰለኝ። ገና ከእንቅልፌ መነሳቴ ነው በይዘው ደግሞ ማለት ነው። እና ኦርቶዶክሶች ሲወለዱ ህፃናት ሆነው ሳይጠመቁ በፊት ሙስሊም ናቸው። ብዙዎቹ ጥያቄ ነው። እኔ ደግሞ ስንወለድም ሳንወለድም ክርስቲያን ነን፣ ኦርቶዶክስ ነን። ምክንያቱም ጥምቀት የመጣው ከድሮ ነው፣ ከአሁን ነው ማለት ነው። ልጅ እያለን ክርስቶስ በደም ነበር የሚያጸምቀን ጥምቀት ሳይፈጠር በፊት ብዬ ተከራከርኳቸው። እነሱ ግን መጽሐፍ ቅዱሳዊ ወይም ደግሞ መንፈሳዊ ያልሆነ ነገር ሳይጠቅሱ ይከራከሩኛል። እኔ ግን ለምሳሌ ክርስቶስን ምሳሌ አድርጌ ስነግራቸው ሁሉም ሰው ሲያፌዙብኝ ነበረ እና ለዚህ ጥያቄ ከነ ማስረጃው አድርጌ እኔ ንገረኝና ለሰዎቹ ሄጄ አስረዳቸዋለሁ ማለት ነው። ደግሞ ስክሪንሾት አድርጉልኝ፣ እኔ ደግሞ ማይክ ይዛለሁ። እሺ ታችን በመጀመሪያ እንኳን ደህና መጣሽ። ያው እታች ያላችሁ ሰዎች ወንድሞች ከአክብሮት ከፍቅር ያው የምታደርገው ነገር ስለሆነ ሁላችሁም አደራ እንዳታዝኑባት። በእስልምና ዙሪያ ላይ በጣም ብዙ ጥያቄዎች ይነሳሉ። እርግጥ ነው በዚህ ጉዳይ ላይ ዮሐዴ እንደው በደንብ ሰፊ መልስ ይሰጥሻል። ነገር ግን ያው እኛም በተወሰነ መልኩ ሀሳቡን ጠቅላላ አድርገን ያው የዛን ያክል ጥልቅ የሆነ ጉዳይ ስላልሆነ ጠቅላላ አድርገን እነግርሻለን። በመጀመሪያ ደረጃ በእስልምናው አካባቢ ከሚቀለዱ ቀልዶች ውስጥ አንዱ ይሄ ነው። ይሄ ሁሉም ሰው ገና በእናቱ ማፀን እያለ ሙስሊም ነበር ምናምን። በነገራችን ላይ እኔም ገና በእናቴ ማፀን ስወለድ እንትን ነበርኩ ምናምን ብለው የሚጃጀሉ በጣም ብዙ ሰዎች አሉ። ልክ እንደ ፍቅር ሲዝም አይነት አካሄድ ማለት ነው። ሰዎች ግን በአንደበቶቻቸው እንዲህ ስላሉ በዚህ አጋጣሚ ክርስቲያኖች ወንድሞች በቃ ከንፈራችሁ ልትመጡላቸው ነው የሚገባው። የሆነ ብዙ የሚያስረብሽ ነገር አለ። ለምሳሌ አንድ ሰው መጥቶ ዮሐዴን አንተ ህንዳዊ ነህ ስላለው ዮሐድ ህንዳዊ አይሆንም። ህንዳዊ ለመባል የሚያስፈልጉ የሆኑ አንዳንድ ክራይቴሪያዎች አሉ። ያንን ያሟላ ሰው ነው ህንዳዊ ሊባል የሚችለው። ሰው አንድ ሰው መጥቶ ግግም ብሎ በቃ አንተ ነህ ስላለ ይሆናል ማለት አይደለም። አንድ ፕሮቴስታንት ወንድማችን አስገብተን አንተ ሰዶማዊ ነህ ስላልነው ነው ማለት አይደለም። ሰዶማዊ የሚያስብለውን ስራ ከሰራ ነው ሰዶማዊ የሚሆነው። ጥምቀት የእግዚአብሔርን ልጅነት ለማግኘት የምንጠመቀው ጥምቀት ነው እንጂ ይሄ እስልምና ይሄ ክርስትና ምናምን ተብሎ ይሄ እንትን ውስጥ የሚገባበት ነገር አለም። በአጭሩ ኢንጀነራል ለመረዳት ያክል ጥያቄው ቀልድ ነው፣ እንደ ቀልድ ያዙት። ስለ ጥምቀት ስናነሳ ግን ከአንድ ክርስቲያን ቤተሰብ የተወለደ ህፃን ኦልሬዲ የክርስቲያን ቤተሰብ ስለሆነ ሀብተ ውልናን ስመ ክርስቲያን እንዲያገኝ ቤተሰቦቹ በልጅነቱ እንዲጠመቅ ያደርጉታል። የሌላ ቤተ እምነት አማኝ ስለነበረ ሙስሊም ስለነበረ፣ ፕሮቴስታንት ስለነበረ፣ ካቶሊክ ስለነበረ፣ የቡዳ እምነት ተከታይ ስለነበረ፣ በእናቱ ማህፀን ውስጥ የሂንዱ እምነት ተከታይ ስለነበረ አይደለም የሚያጠምቁት። ክርስቲያን ስለሆኑ የተወለደ ያ ልጅ በክርስቲያን ቤተሰብ ስለሆነ ክርስቲያን ስለሆኑ እነሱ የቀመሱትን ያንን ድህነት ልጃቸውም እንዲያገኝ ሀብተ ውልናን ስመ ክርስቲያንን እንዲያገኝ ያደርጉታል። በአጭሩ ምሳሌ ልስጣችሁ። ለምሳሌ ህፃን ልጃችሁ ገና አፉን ያልፈታ ህፃን ልጃችሁ ቢታመም ወላጆች ምንድን ነው የምታደርጉት? የትኛውም ቤተ እምነት አማኝ እምነት ተከታይ ብትሆኑ ፕሮቴስታንት ሁኑ ዋቴቨር የትኛውም እምነት ተከታይ ሆናችሁ ህፃን ልጃችሁ በአፉ መናገር የማይችል ልጅ፣ ምንም አይነት ጥያቄ መመለስ የማይችል ልጅ
ሲታመም የሚያለቅስ ብቻ ነው የሆነ ልጅ እንደዚህ አይነት ሁኔታ ላይ ያለን ህፃን ልጅ ቢታመም ምንድን ነው የምታደርጉት? ፈቃዱን ሳትጠይቁ ወደ ሆስፒታል ነው የምትወስዱት፣ ወደ ሕክምና ቦታ ነው የምትወስዱት። ወላጆች የልጆቻቸውን ፈቃድ ሳይጠይቁ ሕክምና ቦታ ድረስ ይዘዋቸው የሚሄዱት ለምንድን ነው? እነሱ በጤንነት ይህን ዓመት ሁሉ የዓመት ጊዜ እንዳሳለፉ ያንን ያክል ዓመት እንደኖሩ ሁላ ልጆቻቸውም ጤናን አግኝተው እንዲኖሩ ስለሚፈልጉ ወደ ሕክምና ቦታ ይዘዋቸው ይሄዳሉ። ስለዚህ በክርስቶስ ኢየሱስ ያመኑ ክርስቲያን የሆኑ ቤተሰቦችም ልጆቻቸው እነሱ የቀመቱትን ድህነት እንዲቀምሱ እነሱ የኖሩበትን እውነት እንዲኖሩ ልጆቻቸውን ወደ ቤተክርስቲያን ይዘው ሄደው ያጠምቃሉ። ከዛ ውጭ ግን የሂንዱ እምነት ተከታይ ስለነበረ ነው፣ የቡዳ እምነት ተከታይ ስለነበረ ነው፣ የሽንቶይዝም እምነት ተከታይ ስለነበረ ምናምን የሚባል ቀልድ ግን የለም። ይሄ ጀስት በቃ ለመጀመሪያ ያክል እንደዚህ አይነት ቀልድ ከቀለዱ እናንተ ቁም ነገረኛ ሆናችሁ መልሱላቸው። አይ ግግም ብለው በቃ ነው ካሉ ግን በቃ ይሄ ራስን በራስ ከማስደሰት የማይተናነስ ሀሳብ ነው። ጀስት በቃ ፈገግ ብላችሁ ከፈራችሁ መጣችሁ መሄድ ነው በአጭሩ። ግን እኛ ግን የምናስጠምቀው ሰው የሌላ እምነት ተከታይ ስለነበረ ነው ወይ? በፍጹም እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ስለዚህ አንድ ሕፃን ወደ ቤተክርስቲያን ሄዶ ጥምቀትን የሚጠመቀው ቅድም እንዳልኳችሁ ለምንድን ነው? የክርስቲያን ቤተሰብ ውስጥ የተወለደ ሕፃን ልጅ ስለሆነ ነው። ከክርስትና ቤተሰብ ውጭ ክርስትና እምነት ተከታይ ካልሆኑ ሰዎች ውጭ የተወለዱ ሰዎች ካደጉ በኋላ ነው ወደ ክርስትና እንዲመጡ ወንጌልን ሰብከን የምንመልሳቸው። ለምን? እነሱ ቤተሰቦቻቸውም ጭምር ከክርስትና ርቀው በምንፍቅና ሕይወት ውስጥ የቆዩ ስለነበሩ፣ ስለዚህ ለነዛ ሰዎች ወንጌልን ሰብከን በክርስቶስ አምነው እንዲጠመቁ እናደርጋለን ማለት ነው። ሰው ከዛ አንግል እንድትረዱት ነው። ዮሐዴ አይ ቲንክ ከዛም አንግል የሚነሱትን ሀሳቦች አንተ ሞር ስለምትረዳቸው በደንብ ለእህታችን እንድትመልስላት ለአንተ ድሉ ልስጥ። አለ ዮሐዴ አለው ፈለገ ይሰማል? ድምጼ ይሰማል? ያ ኦኬ፣ እሺ። ቃለ ሕይወት ያሰማልን። ኦልሬዲ መልሰዋል። በክርስትና ያለው ትንሽ ብቻ ሀሳብ ለመስጠት አክቹዋሊ በጣም የሚያስቅ ነው የሚሆነው። ማለት አንድ ሰው ሙስሊም ወይም ክርስቲያን ምናምን ለማለት ቢያንስ ክርስቲያን ለማለት እኛ የምናመጣው ወይም ክራይቴሪያዎች አሉ። ሙስሊም ለመባል ደግሞ በጣም ከባዱ ክራይቴሪያ ምን ማለት ነው? እስከ ጅምሩ ሰረንደር ማለት ነው፣ መገዛት መቻል ማለት ነው ብለው ነው የሚተረጉሙት ራሱ ማለት ነው። አንድ ሕፃን ልጅ ገና ሲወለድ መገዛት ምናምን አያውቅም፣ አይችልምም። ኦኬ፣ ሲጀመር ከስሙ ትርጉም ራሱ ስንመጣ ማለት ነው በግድ ለፈጣሪ መገዛት ፕላስ ደግሞ የሆነ በቀን 5 ጊዜ የሚሰግዱት አላ እሱ መስገድ የማይችል እና ደግሞ አላህ አንድ ነው። ከዛ ደግሞ መሐመድ መልእክተኛ ነው ያላለ ሰው ሙስሊም አይደለም በሙስሊሞች ሀሳብ ማለት። አንድ ሕፃን ልጅ እንደዚህ ብሎ ኮንፌስ ሊያደርግ አይችልም በሕፃንነቱ ማለት ከመጀመሩ ዝም ብለን ጀነራሊ ስንመለከት ማለት ነው። እንትኑ ፈለገ ማይክ ክፍት ነው። ከመጀመሪያ የቃሉ ትርጉም ይዘህ ራሱ አንድ ሕፃን ልጅ እንዲህ ብሎ ኮንፌስ ሊያደርግ አይችልም ማለት ነው። ሕፃን ሙስሊም ሊሆን አይችልም። ሲቀጥል በእስልምና ራሱ አንድ ሕፃን ይሄ ፕሪደስቲኔሽን የሚባል ትምህርት አላቸው። መጀመሪያ የእስልምናው የክርስትናውን ከማየታችን በፊት ብዬ ፕሪደስቲኔሽን የሚባል ትምህርት አላቸው፣ ወይም ደግሞ ቀደር የሚባል ትምህርት አላቸው። አንድ ሕፃን ልጅ በተፈጥሮ ክርስቲያን ሆኖ ራሱ ሊወለድ ይችላል። በእስልምና አስተምሮ ማስረጃ አለ፣ እሱ አሳያቸዋለሁ። አንድ ሕፃን ልጅ ሲወለድ ራሱ ከመጀመሪያ ሲፈጠር ጀምሮ ክርስቲያን ሆኖ ሊፈጠር ይችላል። በእስልምና አስተምሮ ክርስቲያን ሆኖ ሊፈጠር ይችላል፣ ወይም ደግሞ አማኝም ሆኖ ሊፈጠር ይችላል። ከሙስሊም ቤተሰብ የተወለደ አንድ ሕፃን ልጅ ባይዘወይ ካፊር ሆኖ ወይም ደግሞ ክርስቲያን ሆኖ የተወለደ፣ ካፊር ማለት ከእስልምና ውጪ ሆኖ የተወለደ አለ በሐዲሳቸው ማለት ነው። እና በቁርአናቸው በምዕራፍ 18 ላይ ነው የምታገኙት። ይሄ አልኸድር የሚባል አንድ ነብይ አላቸው። አንድ ሕፃን ልጅ ገና በሕፃንነቱ ይገድለዋል። እና ለምንድን የገደልከው ሲባል ያው ይሄ ሰውዬ ሲፈጠር ጀምሮ ገና ከሕፃንነቱ ጀምሮ ካፊር ወይም ደግሞ ሙስሊም ያልሆነ ከእስልምና ውጪ ያለ እምነት ውስጥ ስለነበረ የገደልኩት ይላል። ከእስልምና ውጪ ሆነው ይወለዳሉ ማለት ነው። በእስልምና አስተምሮ ራሱ አንድ ሕፃን ልጅ ሲወለድ ራሱ ሙስሊም ነው ብለው የሚነግሯቸው ራሳቸውን ለማጽናናት ወይም ደግሞ ሰዎችን ለመሸወድ ነው የሚሆነው ማለት ነው።
ሰዎችን ለመሸወድ ወይም ደግሞ ራሳቸውን ለማጽናናት ነው የሚሆነው። መሐመድ ራሱ ምን ብለዋል? ህፃናት ገና በአባታቸው ወገብ እያሉ ነው ወይም ሙስሊም ወይም ደግሞ ክርስቲያን ወይም ኤቲስት ምናምን ሆነው እንዲወለዱ የሚያደርጋቸው ገና በእናታቸው በአባታቸው ወገብ እንደዛ እያሉ ነው በእንደዚህ አይነት ስቴት ውስጥ እንዲሆኑ የሚያደርጋቸው። እና አንድ ህፃን ልጅ ራሱ ሲሞት አሁን በእነሱ አረዳድ አንድ ህፃን ልጅ ከሞተ ወዴት ነው የሚገባው ማለት ነው? ሙስሊም ከሆነ ወደ ጀነት ነው ማለት ነው አይደል? ግን መሐመድ ምን ብሎ እንደተናገረ አንዴ ልክፈትና ላሳያችሁ። እሺ for this እሺ ከዛ በኋላ ቀጥታ የክርስትናውን ደግሞ ምንድነው ለምንድነው ህፃናት የምናጠምቀው የሚለውን እናያለን። ኦኬ ይታያል። ኦኬ ቆይ ይታያችኋል? አንዴ ዙም ላድርገው መሰለኝ። ዙም ኦኬ በጣም ሄደ። እሺ አይ ቲንክ ይታያችኋል ብዬ አስባለሁ። ተመልከቱ። አውተንቲክ የሆነ ሐዲስ ነው። ሳሂህ ሙስሊም 2662 ቢ ይላል እና ምን ይላል መሰላችሁ? አይሻ the mother of the believers አይሻ ማለት የመሐመድ ሚስት ነች እና የሙስሊሞች ሁሉ እናት ተብላ ትጠራለች። እና reported that a child died and I said ስላለች አንድ ህፃን ልጅ ሞተ። ከሙስሊም ወገን የሆነ የሙስሊሞች ወገን የሆነ አንድ ህፃን ቻይልድ ይታያቸዋል ሞተ። ዘን ይሄ ህፃን ከሞተ በኋላ ምን ይላል? there is happiness for this child who is a bird from among the birds of paradise አለች። ከዛ እቺ አይሻ የተባለች መሐመድ ሚስት ምን ትላለች? ህፃንማ በቃ ታድሎ በቃ ገነት ነው የሚገባ ማለት ነው፣ እድለኛ ነው ብላ ትናገራለች ማለት ነው አይሻ። ኦኬ ዜር አፖን ከዛ በኋላ ኦኬ እንደውም ቆይ ምክንያቱ ኃጢአት ምንም ያልሰራ እንደሆነ እዚህ ጋር ስለምትናገር ቆይ ሲ ላይ ላሳያችሁ። 2662 ሲ ላይ ምን ይላል? ከገነት ወፎች መካከል ይሆናል ይሄ ህፃን ልጅ በህፃንነት ነው የሞተው፣ ስለዚህ ታድሎ ገነት ነው የሚገባው ትላለች። ምክንያቱም ትልና ያው the birds of paradise for it committed no sin nor has he reached the age when one can commit sin ምንም ኃጢአት አልሰራም፣ ፕላስ ደግሞ ኃጢአት እንኳን የሚሰራበት እድሜ እንኳን የህፃን ልጅ አልደረሰም፣ ስለዚህ ገነት ነው የሚገባው ብላ ትናገራለች። ማ የመሐመድ ሚስት አይሻ። ከዛ በኋላ መሐመድ he said መሐመድ እንዲህ አለ አይሻ per adventure it may be otherwise ኦኬ በተቃራኒው ሊሆን ይችላል። ምን ገሃነምም ሊገባ ይችላል ማለት ነው። ለምን ደግሞ ገሃነም ሊገባ የሚችለው ይሄ ህፃን ልጅ? የምር እንደ እነሱ አባባል ህፃናት ሁሉ ሙስሊሞች ከሆኑ ስለዚህ ገነት ነው መግባት የነበረበት አይደል? ምክንያቱም ይሄ ህፃን ልጅ ኃጢአትም አልሰራ በኃጢአቱ ነው እንዳይባል ኃጢአት አልሰራም፣ ኃጢአት የሚሰራበት እድሜ እንኳን አልደረሰም። ሶ ምን አለ? አይ it can be otherwise ገሃነምም ሊገባ ይችላል። because አለ ምክንያቱ ለምንድነው የሚገባው? because God created for paradise those who are fit for it while they were yet in their father's loin። ምክንያቱ በእስልምና አላህ ራሱ ገና በአባታቸው ዘር ወገብ እያሉ ለገሃነም ብሎ ከፈጠራቸው በቃ ለገሃነም ነው የሚሆነው፣ ለገነት ብሎ ከፈጠራቸው ለገነት፣ ወይም ደግሞ አማኝ ሙስሊም አድርጎ ከፈጠራቸው ሙስሊም፣ ክርስቲያን አድርጎ ከፈጠራቸው ክርስቲያን ነው የሚሆኑት በአባታቸው ወገብ እያሉ። ይሄ ህፃን ልጅ ማደግ አይጠበቅበትም፣ አድጎ ማመን ምናምን አይጠበቅበትም። ሶ ገና በህፃንነቱ ሞቶ ራሱ ክፉና ደጉ ማመዛዘን በማይችልበት እድሜ ሞቶ ራሱ ያ ካፊር ሆኖ ሊወለድ ይችላል። አይ በአባቱ ወገብ እያለ ምን ለገሃነም ወይም ደግሞ ለጀነት ብሎ ሊፈጥረው ይችላል። and created for hell those who are to go to hell ይላል። ለገሃነም ብሎ ከፈጠራቸው ደግሞ በህፃንነታቸው በቃ በህፃንነታቸው ቢሞቱም የገሃነም ናቸው፣ ገሃነም ይገባሉ አለ። he created them for hell while they were yet in their father's loin። ምክንያቱም እነሱ ለገሃነም ብሎ ነው ገና በአባታቸው
ወገብ እያሉ የሚፈጥራቸው ይላል። አንድ ከሃዲ ሆኖ የተፈጠረ ላሳያችሁና ከዛ ወደ ክርስትናው መልስ እመጣለሁ። ኦኬ እሺ infidel it was created infidel እሺ እሺ ያው صحيح የሆነ ሐዲስ ነው ሱናን አቢ ዳውድ 4706 ያው ቀድም ቁርአን ላይ ያለ ሐዲስ ነው ማለት ቁርአን ላይ ያለ ሐሳብ ነው መጽሐፋቸው ማለት ነው ሱራ 18 ላይ ነው ያለው ምዕራፍ 18 ላይ ነው የምታገኙት ይሄ ሐሳብ ማለት ነው አልኸድር የሚባል አንድ ሰው ህፃን ልጅ ገድሎ ነው ነብይ ነው በእነሱ ይባላል እና እሱ ህፃን ልጅ ገድሏል እና ለምንድን ነው ህፃኑን የገደለው ብለው መሐመድን ጠየቁት ማለት ነው I hear the messenger of Allah ምናምን መሐመድን እንዲህ ሲል ሰማሁት ምን explaining the verse ያንን ክፍል ያንን የቁርአን ምዕራፍ ሲያብራራ ማለት ነው ምን አለ as for the youth his parents were peoples of faith ከአባትና እናቱ ራሱ ከአማኝ ቤተሰብ የተወለደ ህፃን ልጅ ነው ግን አልኸድር የተባለው ነብይ ለምንድነው ህፃኑን የገደለው የሚለውን አያ ወይም የሚለውን ምዕራፍ ሲያብራራ እንዲህ አለ he was created infidel the day when he was created በተፈጠረበት ቀን ኦኬ በተፈጠረበት ቀን ምን ሆኖ ተፈጥሯል ነው የሚለው ኢንፊደል ከሃዲ ሆኖ ተፈጥሯል ሙስሊም ሆኖ አይደለም የተፈጠረው ይሄ ህፃን ልጅ ስለዚህ ለዛ ነው የገደለው ኦኬ አልኸድር የተባለው ነብይ ህፃኑን የገደለው ለምንድነው he was created ተፈጥሯል ምን ኢንፊደል አረብኛው ካፊር ይላል ካፊር ማለት ክርስቲያኖች ናቸው ይላሉ ሶ ኢንፊደል ሆኖ ተፈጥሯል ወይም ካፊር ሆኖ ተፈጥሯል ይሄ ልጅ ማለት ለዛ ነው የገደለው ብሎ መሐመድ ሲያብራራ ትመለከታላችሁ ሶ ከዚህ ከራሳቸው አስተምሮ ጋር ራሱ እንዴት እንደሚጋጩ ለማሳየት ያክል ነው ዘን በክርስትናው ታዲያ ህፃናት ለምንድነው የሚጠመቁት ሙስሊም ስለነበሩ ነው አይደለም አክቹአሊ ሙስሊም ስለነበሩ ሳይሆን አዳማዊ ስለነበሩ ወይም ደግሞ አዳማዊ ስለሆኑ ማንኛውም ሰው ሲወለድ በቀደመው አዳማዊ ሆኖ ይወለዳል በዳግማዊ አዳም በክርስቶስ ደግሞ ክርስቶሳዊ የእግዚአብሔር ልጅ መሆን የግድ ሰው ሁሉ ስለሚያስፈልገው ነው የሰው ልጅ ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ተብሎ በመጽሐፍ ቅዱስ ጌታ ስላዘዘ ነው የሰው ልጅ ሁሉ በቀደመው አዳም ምክንያት ሟቲ ፈራሽ በስባሽ ሆኖ ተወልዷል ማንኛውም ሰው ልክ ዘፍጥረት ምዕራፍ 5 ላይ እንዲህ የሚል ቃል ታገኛላችሁ ዘፍጥረት ምዕራፍ 5 ከቁጥር 1 እሺ ልክፈት አንዴም አሁንም ተመልከቱ ዘፍጥረት ምዕራፍ 5 ከቁጥር 1 ጀምራችሁ ስትመለከቱ አስቀድሞ ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔር አምላክም የሰውን ልጅ በመልኩና በአርአያው በመልኩና በአምሳሉ ፈጠረ ይላል አይደል አዳም አስቀድሞ የተፈጠረው በእግዚአብሔር አርአያና አምሳል ነበር ነገር ግን የእግዚአብሔር ትእዛዝ በመጣሱ ምክንያት ይህንን መልኩና ምሳሌውን አጥቶታል የሰው ልጅ መልክና ምሳሌው አጣ ዘን አዳም የሚወልዳቸው ሁሉ በእግዚአብሔር አምሳልና ምሳሌ መሆን ቀርቶ በማን መልክና ምሳሌ ሆኑ በአዳም ልክ ዘፍጥረት ምዕራፍ 5 እንዲህ ይላል የአዳም ትውልድ መጽሐፍ ይህ ነው እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው ይላል አዳም ሲፈጠር አስቀድሞ በማን ምሳሌ ነበር በእግዚአብሔር ምሳሌ ከዛ በኋላስ ወንድና ሴት አድርጎ ፈጠራቸው ይላልና ባረካቸው ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው ይላል አዳም ተብለው በእግዚአብሔር አምሳልና መልክ ተፈጥረው ተባርከው ነበር የተፈጠሩት ይህንን መባረክ ግን በራሳቸው ስህተት አጥተውታል ማለት ነው ሶ አዳም ከዛ በኋላ ከገነት ተባረረና ልጆችን መውለድ ጀመረ ማለት ነው አዳምም 230 ዓመት ኖረ ከገነት ወጥቶ ማለት ነው ልጅንም በምሳሌውና እንደ መልኩ ወለደ ስሙንም ሴት ብሎ ጠራው ይላል ተመለከታችሁ አዳም አሁን ከዚህ በኋላ በማን በራሱ በአርአያውና በምሳሌው ልጆችን መውለድ ጀመረ ማለት ነው አዳም ሰዎች ሲወለዱ ሁሉ በማን አርአያና ምሳሌ ነበር የሚወለዱት ማለት በአዳም በቀዳማዊ አዳም
በእርሱ መልክና ምሳሌ ማለት ነው። ልክ ሮሜ ምዕራፍ 6 ላይ ደግሞ በቀደመው አዳም ምክንያት ሟቲ የነበረው የሰው ልጅ በዳግማዊ አዳም በክርስቶስ ሕያውና ትንሣኤ ያለው መሆን ደግሞ ይገባዋል እና ምን አለ? እሺ ቁጥር 2 ላይ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት ምዕራፍ 5 ሳይሆን ምዕራፍ 6። እሺ እንዲህ ይላል ከቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይልና እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት ማለት አስቀድሞ የነበረ አዳም አሮጌው ሰው ይላል። በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ምን አለ? ተቀበርን ይላል። ከክርስቶስ ጋር በአዲስ ሕይወት ለመመላለስ ነው የምንቀበረው ማለት። ኦኬ አንድ ሰው ሲጠመቅ በአዲስ ሕይወት ለመመላለስ አስቀድሞ የነበረው በአዳም ምክንያት አሮጌ ስለነበረ ማለት ነው። ከዛ በኋላ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤው በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከክርስቶስ ሞት ጋር አንድ የሆነ ሰው ከትንሣኤው ጋር ደግሞ አንድ የሆነ የክብር ትንሣኤ ይነሳል ማለት ነው። ስለዚህ ሕፃናትም ከክርስቶስ ሞት ጋር አንድ ለመሆን ከዛስ ከክርስቶስ ትንሣኤ ጋር ህብረት እንዲኖራቸው ነው የሚጠመቁት ማለት ነው። ስለዚህ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። አሮጌ ሰው ከማን ጋር ይሰቀላል? በመስቀል ከክርስቶስ ጋር ይሰቀላል ማለት ነው። በጥምቀት አሮጌ ሰዋቸውን ይጥላሉ፣ ክርስቶስን ይለብሳሉ ማለት ነው። ክርስቶስን ይለብሱታል፣ የእግዚአብሔር ልጅነትን ያገኙበታል ማለት ነው። ልክ አንደኛ ቆሮንቶስ በምዕራፍ 15 ላይ በቀደመው አዳም ሞት እንደመጣ እሺ ቆይ አንደኛ ቆሮንቶስ ምዕራፍ 15 እንትኑ ስላይድ ያደርጋል ይቅርታና እሺ የቀደመው አዳም ኦኬ ከቁጥር 40 አይደል? እሺ ከዚህ አካባቢ ይመስለኝ እንዲህ ይላል ከቁጥር 42 ጀምሮ የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ እሺ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ ይልና እንዲሁ ደግሞ ይላል። በደንብ አስተውል። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ያለው ተብሎ ተጽፏል። ኋለኛው አዳም ደግሞ ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎም መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው ይላል። የዚያን የመሬታዊውን መልክ እንደለበስን በደንብ አስተውላውን ቁጥር 49 ላይ የዚያን የመሬታዊውን መልክ እንደለበስን የአዳምን ማለት ነው። በመውደቁ ምክንያት መሬታውያን አፈርነ ወደ አፈር ትመለሳለህ ተብለን ፈራስ በስባሽ ሆነን ነበረ። ስለዚህ መሬታዊ እንደሆነ የቀደመው ሰው መሬታውያን የሆኑት ደግሞ እንዲህ ናቸው ይልና የዚያን የመሬታዊን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። የሰማያዊው መልክ የክርስቶስ ለመልበስ ነው። ሕፃናት በአዳም ምክንያት መሬታውያን ሆነው ነበረና ማለት ነው። ከዚህ አንጻር የሚታይ እንጂ ፈጽሞ ሙስሊም ቆይተው ክርስቲያን ለማድረግ ጭራሽ ሲጀመር በክርስቶስ ሰዓት እስልምና የሚባል ታሪክ እኮ አይታወቅም። እንኳን በክርስቶስ ሰዓት ይቅርና እንኳን በዚህ ሰዓት ጥምቀት በተሰጠበት ሰዓት ይቅር እስልምና ሊታወቅና ከ600 ዓመት በኋላ ኦኬ ከክርስቶስ ሞትና ትንሣኤ ከ600 ዓመት በኋላ ስለመጣው እስልምና ነው አጥምቅ የተባሉ። ኦኬ በጭራሽ አይደለም። ሙስሊም ስለነበሩ በጭራሽ አይደለም። ማንኛውም ሰው ዳግመኛ ተወልዶ የእግዚአብሔር ልጅነት ካላገኘ በስተቀር
በአዳም ምክንያት ወድቆ ስለነበር ማለት ነው ወደ እግዚአብሔር መንግስት ፈጽሞ መግባት ስለማይቻለው ለዛ ነው። ይሄ ነው ትምህርታችን። እግዚአብሔር ይስጥልኝ። አይ ቲንክ አበዛሁት መሰለኝ። እናመሰግናለን ዮሐዴ፣ ቃልዎት ያሰማልን። እህታችን ተመልሶልሻል አይደል? በጣም ተመልሶልኛል። እውነት ለመናገር እግዚአብሔር ይስጥልኝ። ማርያምን እኔ እንደዛ አልጠበኩም። እኔ ማለት ነው በነገራችን ላይ እኔ ብዙ ጊዜ የእውነት ፈተና ማለት ትችላላችሁ። እኔ አንድ ተራ ወንበዴ ሽፍታ የሆንኩ ሰው ነኝ። ላኪን ግን በእምነቴ በኦርቶዶክስነቴ ተመጡብኝ አንገቴን እሰጣለሁ። እኔ ብዙ አመት ስደት ተሰደድኩ በሕፃንነቴ ነውና ያው የገጠር ልጅ ነኝ ብያቸዋለሁ። የገጠር ልጅ ስንሆን ብዙ ጊዜ ጫና ይደርስብናል ስለማንማር፣ ያው ቤተክርስቲያን ብዙ ጊዜ ስለማንሄድ ማለት ነው። እና እንደዛ ስለሆነ እኔ አልተማርኩም። የቀለም ትምህርት ግን ተምሬያለሁ። ላኪን ግን የቤተክርስቲያን ትምህርት አልተማርኩም። እንደዛ ስለሆነ ብዙዎቹ ይጠይቁኛል፣ እኔም እነግራቸዋለሁ። መጽሐፍ ቅዱስም ገልጬም እንትንም ሆኜ አስተምራቸዋለሁ። ግን ውሸትሽን ነው። እኔ አንድ በቃ እኔ አለ ተራ ሰው ስለሆንኩ ነው መሰለኝ አያምኑኝም። ብዙ ቪዲዮም አምጥቼ ያስተማሩትንም ሳሳያቸው የውሸትሽን ነው ብለው እንትን ይሉኛል እና ስለሚገርመኝ ነው። አረ ደግሞ ኮሜንታተሮች ሲሸምኑ ተማሪ እንደው ለማንኛውም ማለት ነው ፈለገዬ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እውነት ዝቅ ብለህ ስላከበርከኝ እግዚአብሔርን ቃላት የለኝም። ብዙ ጊዜ ነው የደከምኩት። ቪዲዮህን ማየት ትችላለህ ምናምን ገብተህ ማየት ትችላለህ። ብዙ ጊዜ ነው ኮምተው ገብቼ ለማግኘት ሂደትም ያለው በጣም እና በጣም ነው የማመሰግነው። እውነት እግዚአብሔርን አሁን ተንቅልፌ ስነሳ ማለት ነው ስታስገባኝ ፍራሽን አንስቼ ነው የጨፍኩት። እውነት አልቻልኩም። በጣም አመሰግናለሁ። ስክሪንሻት ያደረጋችሁ ወገኖች እንትን ልቀቁልንና ቪዲዮ እንዲሰራጭ አድርጉልኝ። ተወዳጆች የፈለገ አትናትዮስ በሙሉ ተከታዮች እግዚአብሔር ይስጥልን፣ እናመሰግናለን። ካላስቸገርኳችሁ ልውረድ ከይቅርታ ጋራ እንደዚህ አንዳንዴ ብቅ እያልኩኝ እማራለሁኝ። ምክንያቱም ብዙ ይቀረኛል። እኔ እንደምታዩኝ ቤቴን ገብታችሁ ብታዩት የሽፍታ መጨረሻ ነኝና ወንበዴ ስለሆንኩኝ ወደ ቤት እንድትመልሱኝ ስል በአክብሮት ጠይቃለሁ። ስራ ስላለብኝ ወደ ስራ መመለስ አለብኝ። ታታችሁኝ አዳምጣችኋለሁ። ስላስገባችሁኝ በጣም አርጌ አመሰግናለሁ። እግዚአብሔር ይስጥልኝ። የሆነ ቃላት የለኝም። ማርያምን ከልቤ ነው። ሰላማችሁ ይብዛልኝ። ይቅርታ አድርጉልኝ ልውረድ። እሺ፣ እናመሰግናለን እህታችን። ሰላም። እሺ እሺ፣ አሰጣኝ ፈለገ። እሺ፣ በጌታ በኢየሱስ ውጭ ይዋድ ምን ነው ቀረ አለ እንዴ? የፈለገ አትናትዮስ ተከታዮች አለች እንጭር የይዋድ ተከታዮች ሳይባል ኧረ እኔ ማንም ተከታይ የለኝም። አተተው ሰውዬ የአንተም ተከታይ የለም እንዴ? ምን እየተካሄደ ነው ብለህ እኔም ግራ ገብቶኛል ምን እየተካሄደ እንደሆነ። ኤኒዌይስ እህታችን የዋህ ነች። አይ ቲንክ ለቲክቶክ አዲስ ነች ይመስለኛል። እና ለሌላው ጊዜ ምናልባት ሌሎች ሴቶች ወንድሞች ዩቲዩብ ላይ በጣም ብዙ በምትፈልጉት አይነት ርዕሰ ጉዳይ ላይ በጣም ብዙ ቪዲዮዎች አሉ። በጣም ብዙ እንደውም እኛ ራሱ ዮሐድም ዩቲዩብ ከፍቷል። ሌሎችም ወንድሞች ዩቲዩብ አላቸው። በዩቲዩብ ራሱ ለመንቀሳቀስ ተሞክሮ ነበር። ግን እንደውም ከኛ ቀን በላይ በጣም የሚገርማቸው ነገር በጣም ብዙ ቪዲዮዎች ዩቲዩብ ላይ አሉና እዛ ቪዲዮ ላይ ገብታችሁ አንዳንድ ወንድሞቻችን ምናልባት ለቲክታክ ፕላትፎርም አዲስ የምትሆኑ በሆነ ርዕሰ ጉዳይ ዙሪያ ላይ እንደው ያሉ ሀሳቦችን ገብታችሁ ብትመለከቱ እንደው አሁን ሁሌ ጾም በደረሰ ቁጥር አሳ ይበላል ወይስ አይበላም ብላችሁ ላይቭ ላይ መታችሁ ከምትጠይቁን በዚህ ሀሳብ ዙሪያ ለምሳሌ ቪዲዮ ላይ የተቀመጡ በጣም በቁጥር ብዙ የሆኑ ቪዲዮዎች አሉ። እነዛን ቪዲዮዎች ገብታችሁ ብትመለከቷቸው በዩቲዩብ ላይ እንደው ጥሩ በሆነ መልኩ ስለሚቀመጥ
ብትችሉ ገብታችሁ ብታዩ ጥሩ ነው ለማለት ያክል ነው። ግራ የገባኝ ነገር አሁን ቅድም ይዋድ ስለ ሌላ ቤተ እምነት አንዳንድ ነገሮችን እየተናገረ ያብራራ እያስተማረ በነበረበት ሰዓት ፕሮቴስታንት የሆናችሁ ሰዎች በጤናችሁ ነው ማለት የምትሳደቡት? ኮሜንት ላይ ፕሮቴስታንቶች ወንድሞች ማለት እኔ ግራ ነው የሚገባኝ። ምን ሆናችሁ ነው ዲስማች ኔጌቲቭ የምትሆኑት? ለምንድን ነው እንደስማችሁ የምትሆኑት? ሁሉን ነገር መቃወም፣ ሁሉን ነገር ፕሮቴስት ማድረግ በጣም ከባድ እኮ ነው። እና በቻላችሁ ታቅም አንዳንድ ጊዜ ፖዘቲቭ ሆኑ። ስለምን እየተወራ ነው? ምናልባት ስለ ጥምቀትም ከሆነ ደግሞ ተጨንቃችሁ ያላችሁትም ስለዛ ሀሳብ ገብታችሁ ራሳችሁን ችላችሁ ሀሳብ ማቅረብ ትችላላችሁ። እና ባካችሁ በሁሉም ሀሳብ ላይ ኔጌቲቭ አትሁኑ። በሁሉም ሀሳብ ላይ በቻላችሁ ታቅም በአንዳንድ ጉዳዮች ላይ ፖዘቲቭ ሆኑ። ነገሮችን እንትን ማለት አሪፍ ነው። ኤኒያው የኔ ተወዳጆች አሁንም ለፕሮቴስታንት ወንድሞቻችን እድል እንሰጣለን። ፕሮቴስታንቶች ወንድሞቻችን እንግዲህ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ከሆነ ለእናንተ እድል እንሰጣለን። ሰው ገብታችሁ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብላችሁ በመጽሐፍ ቅዱስ ማስረጃ እንድታሳዩ እንፈልጋለን። ብዙ ጊዜ የኦርቶዶክስ ቅዱስ ቤተክርስቲያናችን አስተምሮቷ ብቻ ሳይሆን ሁለንተኗ እንደው ልብን ይገዛል እና አማኞቻቸውን ከኦርቶዶክስ ቤተክርስቲያን በደንብ ጎትቶ ለመውጣት የሚፈልጉ አንዳንድ ሰዎች ኦርቶዶክስ ቤተክርስቲያን ፍጡር ታመልካለች፣ ኦርቶዶክስ ቤተክርስቲያን ለእንጨት ትሰግዳለች፣ ኦርቶዶክስ ቤተክርስቲያን ስዕላት ጣዖታትን ትቀራርጻለች፣ ኦርቶዶክስ ቤተክርስቲያን በዚህ ወጥቶ በዚህ ገብቶ ምናምን ብዙ ማይሉት ነገር አለ ብላችሁ በጣም ብዙ ነገር ነው የሚባለው። እና ይኸው እንዲህ አይነት መድረኮችን አመቻችን። ሲገቡና ይሄ ትምህርታችሁ እንግዲህ በአራቱም አቅጣጫ ላላችሁ ፕሮቴስታንቶች ወንድሞቻችን የፍቅር ጥሪ ያቀረበ ነው እና ኦርቶዶክሳውያን እናንተ እንዲህ ብላችሁ የምታምኑት ትምህርት ምንም አይነት መጽሐፍ ቅዱስ መሰረት የለውም። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብላችሁ የምታምኑ ካላችሁ ግቡ። በመጽሐፍ ቅዱስ የማስረጃ ግን እንድትወሩ እንፈልጋለን። በአሉባልታ ሲባል የሰማችሁትን እንደው በመንገድ ስታልፉ ሰዎች ያሉትን ምናምን ነገር አይደለም። በፍቅር በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ተረት ተረት ነው። በቃ ምንም መሽኮረመም አያስፈልግም። ይሄ ትምህርታችሁ ተረት ተረት ነው። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብላችሁ የምታምኑት ትምህርት ካለ በመጽሐፍ ቅዱስ የማስረጃ ከኛ ጋር እንድታወሩ እንፈልጋለን። እጅግ በጣም ስለምንወዳችሁ እኛ የገባን እውነት እንዲገባችሁ እንፈልጋለን የኔ ተወዳጆች። እና ለሁላችሁም ይኸው ኢንቫይት እየላኩ ነው። ለሁላችሁም ሀብታሙ ለሚል አካውንት ኢንቫይት ልከናል። ተወዳጅ ወንድማችን አክሴፕት አድርገውና ገብተህ ከኛ ጋር ማውራት ትችላለህ። ለሁላችሁም እድል እሰጣለሁ። እሺ፣ ለሁላችሁም የኔ ተወዳጆች። ታዲያ በፍቅር ነው ማውራት ያለብን። ይሄ የኢጎ የሆነ አይነት ንግግርና ኢጎ የሆነ አይነት አወራር ማቆም አለባቸው። ኧረ ይዋድ ዛሬ ገስት ላይ እኮ ነው ያለው እኮ። ለምንድን ነው ሀሳብን እንደታፈነ ሰው ኮሜንት ላይ የምጽፈው? አይዋድ እሺ፣ ይዋዴ አይ ቲንክ ሰው ገብቷል። እስኪ አንተ አናግረው። እንዴት ናችሁ? ሰላም ብያችኋለሁ። ማይክል ሚዩት አድርገህ አንተ ሰላም ማለት እኔማ ከማስቀይሞ በእውቀት መሞገት ካልቻል እኔ ደስ ቢለኝ ደግሞ በእውቀት ይላል እኮ እኔ አንተ ጥሩ አይደለም። እግዚአብሔር አንተ ጀግና እኮ ነህ። ዮሐንስ አፈወርቅ ዮሐንስ 3:5 በጣም ያልክ ጀግና። አሁን ለምን አናወራም? አሁን እኔ ለመወያየት ነው የገባሁት። ከአንተ ጋር ፐርሰናል የምታደርግ ከአንተ ጋር ነው? አይ እኔ ከፈለገ ጋር ነው ለመወያየት የገባሁት። ዮሐድም ማውራት ይችላል። ኧረ አይመጥነኝም። እኔ ከእሱ ጋር አላወራም። ትቀልዳለህ እንዴ? ምን ለማለት ፈልገ ነው? ፈለገ ምንም አያውቅም ከአንተ ጋር ወርዶ ያወራ እያልከኝም? አዎ እያለ ነው። ፈለጋ ወርዶ ማውራት ይችላል። እኔ መውረድ አልችልም። ትቀልዳለህ እንዴ? ኦኬ አይፈለገ በቃ ስማ፣ በቃ እሱ ትህትና አለበት። የሚገርምህ
ማስተማር አይደለም። አይ ለማለት የፈለግከው ገብቶናል፣ ችግር የለውም። እሺ እኮ ገብቶናል። አዎ ከገባ እንዴ አንተ ከገባ ተሻሽላል ማለት ነው። ቅኔ ያንተ የኔ ቅኔ ከገባማ ተዋርጃለሁ በለኝ። ፈለገ ያንን ከገባ የኔ ቅኔ ከገባውማ በቃ ተዋርጃለሁ ማለት እኮ። ምን ማለት እንደሆነ ታውቃለህ ወንድማችን? አትንገረኝ፣ ገብቶኛል፣ ችግር የለውም። አይ እኔ ከአንተ ጋር አላወራም። ፈለገ ትንሽ ከኔ ስለሚያዝ ከአንተ ጋር ያወራ እያል እስከ 3 ብቻ ነው ደጋግሜ የምነግርህ። ከዛ በላይ ግን ብራዘር ታቸው እንደ ኧረ እባክህን እኛ በትዕግስትና በቃ ይዋድ በቃ ነው አለ። በቃ እኔ ደግሞ ምንም ስለማላውቅ እስኪ ላውራ ብዬ ደግሞ እኔ ደግሞ ቅዱስ ምናምን ስልህ ዝም ብለህ አታወራ ፕሊዝ። ምን ማለት እንደሆነ ገብቶሃል? የኔ ቅኔ ከገባህ እኔ ሞቻለሁ ማለት ምን ማለት እንደሆነ ገብቶሃል? ቅዱስ ዮሐድ ምን ለማለት እንደፈለገ ገብቶሃል? ኧረ ተው ፈለገ። ገብቶሃል? ግን ያው ገብቶኛል። አዎ ምን ማለት ነው? እስኪ ዮሐድ ምን እያለህ ነው አንተን? አይ አንተ ንገረኝ፣ ችግር የለውም። ለመናገር አይደል እንደ የመጣው በሱ አፍ እኔ ካላወራሁ ብለህ ቅዱስ ወንድማችን ቅዱስ ዲያቆን አይ ቲንክ ለመወያየት ነው መሰለኝ ቤትን የከፈትከው። ለምንድን ነው የምትበሳጨው እንዴ? የተናገረው ይዋድ እኮ ነው፣ እኔ አይደለሁም እኮ። ምን ሆነ ነው? ለምንድን ነው እንዴ? ሰው እኮ በነገራችን ላይ የበታችነት ስሜት በጣም መጥፎ ስሜት፣ በጣም መጥፎ ነገር ነው። በቃ የሆነ አንድ ሰው የበታችነት ስሜት ከተሰማው ሰው በፖዚቲቭ ይሁን በኔጌቲቭ የሆነ ነገር ከተናገረው በቃ የሆነ እልህ ውስጥ ነው የሚገባው። ብራዘር አሁን እኔ ስምህን የጠራሁት ኧረ እኔ መቼም የበታችነት ስሜት ሰምቶኝ አያውቅም። ባይሆን ወገን የአንተ ወገን እንደዛ እያለ ነው አንተን። እኛ ችግር የለውም፣ እኛ እንግባባለን። ዊ አር ክርስቲያንስ ዊ አር ናት ፕሮቴስታንት። ችግር የለውም ለሱ። አሁን እኔ ልክ እንደ ህንድ ፊልም ቆይ ችግር የለውም ቅዱሴ፣ ያው ልክ እንደ ህንድ ፊልም እኛና ሌሎች ሰዎች በምናወራው ንግግር ላይ ልክ እንደ ህንድ ፊልም ተርጓሚ አያስፈልገንም። ለሱ ምንም አታሰብ። እንትና እንዲህ እያለ ነው፣ እንትና እንዲህ እያለ ነው። ሶዋት አሁን እኮ አንተ የገባህበትን ዋና ቃዶሽ ገብቶት ነው የኔ ንግግር ቃዶሽ ገብቶ ለአንተ ሊተረጎምልህ። ወይኔ ኧረ ተወኝ እስቲ ሳቄን አታምጣው ቃዶሽ። አሁን ለምን ጨዋታችን ታመጣዋለህ? ተወን። ኧረ ተው ዮሐዴ፣ በእውቀት መወያየት ሲያቅተህ ያው እንደዚህ ነው የሚደረገው። የተለመደ ነው፣ የትም ችግር የለውም። እኔ ከአንተ እውቀት ጋር ችግር የለውም። እኔ አንተን አልችልም። ከፈለገ ጋር ከኔ ጋር እኩል ከሆኑ ከፈለገ ጋር እወያያለሁ። ኧረ በጌታ ከእኔ ጋር እኩል ከሆነው ማለት እንደዛ አይደል ያልኩህ ቃል በቃል እንደዛ አይደል። አንተ እኮ ባይዘው ቤተሰብ ስለማያወሩ እኮ አግልለው አይደለም እንደዛ አይደል ያልከው። እዚህ የምገባው የሚያወራ አንተ መሰለኝ። እንኳን ከእሱ ጋር እኩል ትሆን ተወኝ። ከእኔ ጋር አትወያይም፣ ከፈለገ ጋር ተወያያለህ። እኔ ባይዘው ምን እያልኩ እንደሆነ ላብራራልህ። በቃ ምንም ችግር የለውም። ገብቶህ ማብራራት አይጠበቅብህም። አልገባህም፣ አንተ አልገባህም። ቆይ ሚዩት አድርገው። አሁን ላስረዳ። ቆይ አንዴ። አሁን ምን እያልኩ መሰለህ? እኔ አሁን አይደለም ችግር የለውም። ተረጋጋ እንጂ እኛ ቤት መተህ አስፈቅጄ ላወራ ነው እንዴ? ተረጋጋ እንጂ ነቅዬ ነው የምጥልህ ብለዋል ቀለሜ። እና እንዳልነቅልህ እባክህ ተረጋጋ። ከዚህ በኋላ ሚዩት ካደረጋችሁኝ እወጣለሁ። እባክህ የአንተ እውቀት እለጋ አስቀይሜዋለሁ። በጣም ይቅርታ ልጠይቀው። ይሄ ሰው እሱ ከወጣ ማን ሊያስተምረን ነው? ተው። ከማን ጋር እናወራለን? ከማን ጋር ነው የምናወራው? አስበዋል? እሺ ቀጥሉ። በቃ አይ በቃ ምንም የምንቀጥለው ነገር የለም። ዮሐዴ ያው እንደምታውቀው የኛ ቤት የፈለገ አትናቴዎስ ብቻ ቤት ሳይሆን የሁሉም ክርስቲያኖች ቤት ነው እና አንተ ሳትፈቅድለት እንደውም ቅዱስ በቃ ምንም ነገር ማውራት አይችልም እና ቅዱስ ዮሐድን አስፈቅደኸው ከዮሐድ ጋር የሆነ የተቀያየምክበት ነገር ካለ ዮሐድን ይቅርታ ጠይቀኸው ነው ከዛ በኋላ እድል ሰተንም እናወራ።
ኧረ ባይሆን እሱ ቅጣይ ጠይቀኝ በተደጋጋሚ ፐርሰናል ያረጋኝ ለመጨረሻ ጊዜ ቅዱስ ለመጨረሻ ጊዜው ነው መድረስ ለማስወጣት ከፈለገ እንጂ ማስወጣት ከፈለገን እኮ ቁጥሩ ነው ታላለው ችግር የለውም አታስብ ፈለገ ውጣ በቃ በኢየሱስ ውጣ በኢየሱስ አብሽር ስቴጆ ካዶሽ 3 ስቴጆ እናውጣ አራት አንተ እንዳላስወጣሽ ለማንኛውም እንደናወጣ ካዶሽ እንዲህ ብሎ ቢወጣ ይሻላል። አይ ቅዱስ በጣም አስቸጋሪ ሰው ነው። ማርያምን አንዳንዴ በጣም የሚደክመው ነገር ምን ታውቃለህ? ትሁት ልትሆንላቸው ስትሞክር ነገሮችን እስቲ እንደው እንደ ክርስቲያን ፖዚቲቭ ሆነ ለመቻል ስትሞክር ሁሉ ነገሩን እንደ ሞኝነት አድርገው ለመቁጠር ይሞክራሉ። የነሱን ጩኸትና የነሱን ጫጫታ ደግሞ ልክ እንደ እውቀት አድርገው ይቆጥሩታል። በእውቀት የምታወራ ከሆነ የሚለው ደጋግሞ ለዛ ነው። እንደዚህ አይነት ሰዎች ጩኸታቸው እንትናቸው ይሄ ንጭንጭ ንዝንዛቸው ምናምን በአጠቃላይ ጭቅጭቃቸውን እንደ እውቀት ነው የሚቆጥሩት። እና ባካችሁን አሁን እንዲህ አይነት እድል ሲኖር በቻላችሁት አቅም ኢጎ ምናምን ወደኋላ ትታችሁት ነው። ከኛ ከክርስቲያኖች ጋር ስታወሩ በጣም ጥንቃቄ ያስፈልጋል። we are not protestants የሆነ ነገር ሲባል ዝም ብለን አሜን የምንል አማኞች አይደለንም። አንድ ሰው መጥቶ በእኛ ህብረት ውስጥ ቆሞ ሼቤሬቤቤ ሃርጋዱላ ራባጃ ራባባባ ማክሬቤቤ ስላለ ዝም ብለን እኛ ተነስተን አሜን አንልም። እኛ ክርስቲያኖች ነን። ምን ማለት ነው? ከኛ ጋር ሰው ሲያወራ በጣም ሊጠነቀቅ ይገባል። ምክንያቱም በመጽሐፍ ቅዱስ የማስረጃ ነው ነገሮችን የምናወራው። የሆነ ነገር ሲል ምን ለማለት ፈልገ ነው? እንዲህ አይነት ነገር መጽሐፍ ቅዱስ የመሰረት አለው ወይ ብለን ነው የምናወራው። እንደምታውቁት ኦርቶዶክሳዊ የሆነ አማኝ በአጠቃላይ መጽሐፍ ቅዱሳዊ መሰረት ባለው ጉዳይ ላይ ብቻ ነው ነገሮችን አሜን ሊል የሚችለው። ከዛ ውጭ ዝም ብለን ከመሬት ተነስተን አሜን የምንል ህዝቦች አይደለንም። እናንተ ደግሞ በተቃራኒው ደግሞ ማንም መጥቶ የሆነ ነገር ባላችሁ ቁጥር አሜን የምትሉ ሰዎች ናቸው። እና የእኛም ትልቁ ትግል ያ ነው። እናንተን ከእንደዚህ አይነት ሙድ ውስጥ አውጥቶ ልክ እኛ ባለንበት አይነት አንግል ነገሮችን እንድትመለከቱ ማድረግና ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ እናንተን መጨመር ነው። ስለዚህ በቻላችሁት አቅም እባካችሁን የኔ ተወዳጆች ስፔሻሊ ፕሮቴስታንት የሆናችሁ ወንድሞች በፍቅር ነው። ኔጌቲቭ ነገር አስባችሁ የምትመጡ ከሆነ ግን እዚህ ጋር አንግባባም። ዘለፋ ምናምን ትችት ምናምን የሆነ ነገር ከአንደበታችሁ ይወጣል። ከዛ በኋላ ትወርዳላችሁ፣ ትመጣላችሁ፣ የሆነ ነገር ትናገራላችሁ፣ ከዛ በኋላ ትወርዳላችሁ። እንደዛ ስለማይሆን ይሄው ለእናንተ ሰፊ እድል ሰጠን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ ታምናላችሁ ወይ? በጣም ረዥም በነገራችን በጣም ረዥም ሰዓት ነው በዚህ ርዕሰ ጉዳይ ያድ ሂኮ የሚል የቲክታክ አካውንት ምን ብሎ እንደሰደበኝ በመድኃኔዓለም ኮሜንቱን ስክሮል አድርገው እንደው በቅዱስ ሚካኤል አረ እንደው መድኃኔዓለም አረ እንደው ሂኮ ገስ ላክልንና እናስገባ። ማለት የምትፈልገው ነገር ካለ እዚህ ጋር የገስ ምልክት አለ እና እሱ በጣም የተባረከ ስድብ ከሆነ ልልክለት ብዬ ራሱ እንትን አለ እምቢ አለኝ። ልልክለት ብዬ አው እንትን ለመላክ አይመች ፕራይቬት አካውንት ነው እና ገስ ላክልን ወንድማችን ይኮ እና በፍቅር እንድታወራ ነው እኛ የምንፈልገው። በጣም እንደዚህ ይሄው 4 ዓመቴ እንደዚህ አይነት ስድብ ተሰድቤ አላውቅም ነው በህይወቴ። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ወንድሞቻችን አሁን ለእናንተ ድል እንሰጣለን። ይኸውላችሁ አንድ ጊዜ አሁን ከዚህ ባለችን ሰዓት አጭር ሰዓት ስለሆነች ክርስቲያን የሆናችሁቶች ወንድሞች አንድ ጊዜ ጠብቁ። ፕሮቴስታንት የሆናችሁቶች ወንድሞች አንዳንድ ቁጥር ጻፉልና እናስገባችኋለን። ቅዱስ ተመልሶ መጥቷል። ይዋዲ ከስሮ ነው እያደመጠ ነው። አንዳንድ ቁጥር ጻፉልን። እሺ ፕሮቴስታንት የሆናችሁቶች ወንድሞች እናስገባችኋለን። መቼም የማያስችለው ሰው ቢኖር ሰው
አውራው ተቀበለ። አረ ምን ስድብ ምናምን ጀመረ እኮ እያየኸው። እኛ እንዴት ምን ብለን አሁን? እሺ አሁን ቅዱስ እኔ ፖላይት ሆነ የምታወራ ከሆነ አንድ ቁጥር ጻፍ ቅዱስ። ከስድብ ውጪ ከዘለፋ ውጪ ፖላይት ሆነ የምታወራ ከሆነ አንድ ቁጥር ጻፍ። እኛ ቀስ ብለን እናወራለን፣ ቀስ ብለን እናወራለን። ወንድማችን ቅዱስ ካለ ፖላይት ሆነ የምታወራ ከሆነ እናደምጥ ዝግጆች ነን። ፖላይት የማትሆን ከሆነ ግን በጣም አስቸጋሪ ነው የሚሆነው። ተወዳጅ ወንድማችን እሺ ጋይስ እሺ አቤላ እሺ ሁላችሁም እዚህ ውስጥ ያላችሁት ወንድሞቻችን ፕሮቴስታንት ለሆኑት ወንድሞቻችሁ በደንብ ሼር አድርጉ። ሁላችሁም እሺ ሁላችሁም ዛሬ ለፕሮቴስታንት ወንድሞቻችን እንግዲህ ወደ ስንት ሰዓት ያክል ነው ዮሐዴ? ረጅም ሰዓት እድል ሰጥተናል። ኦልሞስት ወደ 1 ሰዓት ያክል ሊሆነን ነው። በመጽሐፍ ቅዱስ የማስረጃ 20 ደቂቃ ነው 10 ደቂቃ ነው የሚቀረው አሁን 1 ሰዓት ላይ ሊሆን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ብላችሁ የምታምኑት ወንድሞች አንዳንድ ቁጥር ጻፉልን፣ እናስገባችኋለን። በመጽሐፍ ቅዱስ የማስረጃ ከኛ ጋር ተወራላችሁ። ዮሐዴ ሰው አስገብቷል መሰለኝ። ያ አንድ ቁጥር ሲጽፍ ስለነበረ እሺ ወንዶሰን ዮሐድ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ከየት ቤተ እምነት? አልተሰማኝም ድምፅህ። ቤተ እምነት ነው አይሰማም? አዎ እኔ ከፕሮቴስታንቱ ነኝ። ዲኖሚኔሽን ማለት ነው። ያው ጴንጤ ነኝ። የት ነው ህብረት የምታደርገው? ከሀገር ውጭ ነው። ምን ቸርች ነው የሚባለው? ኪዳነ ምን አዲስ ኪዳን ይባላል ቸርቹ ስሙ። አዲስ ኪዳን አዲስ ኪዳን የሚባል ቸርች ደግሞ አለ። መቼ ነው የተመሰረተው? እሱን አመሰራረቱን አለ እንግዲህ ቸርቿ እቺ ቤተ ህንፃውን ነው የምትለኝ? ቤተ አዲስ ኪዳን ካህናት ነው። አዲስ ኪዳን ካህናት ነው ወይስ አይደለም? እሺ አዲስ ኪዳን ቸርች አይ ነው ህንፃው ሳይሆን ቸርቹ ህብረቱ ራሱ መቼ ነው የተጀመረው? አይ እኔ እንጃ ማሹር እርግጠኛ አይደለሁ። እንዴት ታዲያ ህብረት ታደርጋለህ? የማታውቀው ቸርች ላይ ሄደህ አስተምሯቸው ነው። መጽሐፍ ቅዱስን መሰረት ያደረገ ስለሆነ ተስማም። መጽሐፍ ቅዱስን መሰረት እንዳደረገ በምን አወቅህ አንተ? እንዴት አወቅህ? ከሚያስተምሩኝ መጽሐፍ ቅዱስን ሄጄ ሳጣቅስ አይጋጭብኝም። ኧረ አንተ የመጽሐፍ ቅዱስ እውቀቱ ነበረ፣ ከዛ ሄደ ነው የመዘንካት ቸርቿ? አይደለም እንግዲህ መጽሐፍ ቅዱስ እውቀት አለኝ ማለት አልችልም። የምማረው ነገር ግን ከመጽሐፍ ቅዱስ እውቀት ከሌለ ትክክል ይሁን አይሁን በምን አወቅህ ታዲያ? መጽሐፉ በእጅ አለ። አሁን እኮ ዮሐዴ የገባሁት ጥያቄ እሺ ኤኒዌይስ እንተውና እንደው በጣም ስለሚገርም ነው አንዳንዴ ሳየው ትምህርታቸው ምናምን እንደዛ ሆኖ ስለተሰማኝ ሄጄ ህብረት አደረግኩ ብላችሁ ነው የምትናገሩትና መዛኞቹ እናንተ ናችሁ። ትምህርቱ ከየት እንዳመገኛችሁ አታውቁ ምናምን፣ ግን ሚዛን በዚህ መልኩ አንድ ቦሌ መድኃኔዓለም የሚሄድ ኦርቶዶክሳዊ ማለት ነው የቦሌ መድኃኔዓለም ማህበር መቼ እንደተጀመረ ሁሉን ነገር እርግጠኛ ሆኖ የሚሄደው ማህበር አይደለም፣ ቤተክርስቲያን ስለ ትምህርት ነው እያወራን ያለ ነው እንጂ የሆኑ ሰዎች ያቋቋሙት ማህበር አይደለም እያወራን ያለ ነው። የቦሌ
ቤተክርስቲያን ውስጥ የሚደረገው ትምህርት ኦኬ ከጥንቷ ክርስቶስ ካስተማረው ትምህርት የተለየ ምንም ትምህርት የላቸው እና ቦሌ ቤተክርስቲያን እንደዛ ስለሆነ አይደለም የሆነ ሰዓት የተመሰረተ ነው። ከዛ በፊት ትምህርቱም ቸርቹም አይታወቅም። ኦኬ ቦሌ መድኃኔዓለም ራሱ የቻለ ቸርች አይደለም፣ ወይም ራሱ የቻለ ቤተክርስቲያን አይደለም። ኦኬ አጥቢያ ቤተክርስቲያን ነው። እዛ ያሉ ክርስቲያኖች ኦኬ ኦርቶዶክስ ክርስቲያኖች በህብረት የሚያደርጉበት ስፍራ እንጂ የተለየ አስተምሮ ያለው ቸርች አይደለም። ያንተ ቸርች ግን ከሌሎቹ ለምሳሌ ከቃለ ሕይወት፣ ከመካነ ኢየሱስ፣ ከአማኑኤል፣ ከሙሉ ወንጌል ከነዚህ ቸርቾች የተለየ ትምህርት ስላለው ነው ራሱ የቻለ ቸርች የተከፈተው ማለት ነው። መቼ ነው የተከፈተው አታውቀውም። መቼ ነው የተጀመረው አታውቀውም። እንደዚህ አይነት አስተምሮ ማለት ነው። አሁን ለጊዜው እሱን ዞር እናድርገውና ስለማታውቀው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሆነ ትምህርት አላት ወይስ የላትም? አዎ ለዛ ነው የገባሁት። የሰው ልጆች የተፈጠሩ ፍጥረታት የሰውን የልብ ሀሳብ ልመናና ጸሎት መስማት ይችላሉ። ወንዶሰን ጥያቄን ሰምተዋል ወይስ አልሰማም? ሰምቼዋለሁ። ለዛም እኮ ነው የገባሁት። ምንድን ነው ጥያቄው? ጥያቄው አንተ የጠየቀኝ ጥያቄ የኦርቶዶክስ ቤተክርስቲያን የምትከተለው መጽሐፍ ቅዱሳዊ ያልሆነ ሀሳብ ትምህርት አለ ወይስ የለም ብዬ ነው የጠየቅኩህ አይደል? እሺ ምን አልከኝ? አሁን መልስ ኦኬ ነው ያልኩህ። ጸሎትን አስመልክቶ ጸሎት አንዷ አለ ወይስ የለም? መጀመሪያ መልስ እንጂ። አለ ስላለም እኮ ነው የገባሁት። እሺ ስላለ ነው የገባው። አሁን ምንድን ነው አንዱን ጥቀሳው። ኦኬ አንዱ የሰው ልጆች የሰውን የልብ ሀሳብ ያውቃሉ ወይ፣ የሰውን ጸሎትና ልመና ይሰማሉ ወይ የሚለው የሰውን የልብ ፈቃድ ያውቃሉ ወይ? እንደዚህ ብላ አይደለም የምጠይቀው። ቤተክርስቲያን መጀመሪያ እንዲህ ብላ ታስተምራለች፣ መጽሐፍ ቅዱስ ደግሞ እንዲህ ብሎ ያስተምራል። ስለዚህ ይጋጫል ብለህ ነው የምጠቅሰው እንጂ እንዲህ ያውቃሉ ወይ? ይሄ ጥያቄ ነው። ስማ መጀመሪያ ወንዶሰን፣ ለዛ ነው ጥያቄው ገብተዋል ወይስ አልገባህም የምልህ ለዛ ነው። ቤተክርስቲያናችሁ እንዲህ ብላ ታስተምራለች፣ መጽሐፍ ቅዱስ ግን እንዲህ ብሎ ያስተምራል፣ ከዚህ ጋር ይጋጫል ብለህ ነው የሚጋጨውን ከመጽሐፍ ቅዱስ የሚጋጭ ጥቅስ ትጠቅሳለህ። ኦኬ እናንተ ደግሞ እንዲህ ትላላችሁ፣ ሁለቱ ይጋጫል ብለህ ነው ከመጽሐፍ ቅዱስ ውጪ ወይም ደግሞ ከመጽሐፍ ቅዱስ የሚጋጭ ትምህርት አላት ብለህ የምታመጣው ትጠቅሳለህ። እንዲህ እያለ መጽሐፍ ቅዱስ እናንተ ግን እንዲህ ትላላችሁ ብለህ ደግሞ እኛ የምንልበትን ማስረጃ ጭምር ጠቅሰህ ታሳየናለህ። ቀጥለው። ኦኬ ለምሳሌ በመጽሐፍ ቅዱስ በመዝሙር 65 ቁጥር 2 ላይ ስጋን የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይልና መጽሐፉ ሰው ጸሎትን የሚያቀርበው ወደ እግዚአብሔር እንደሆነ ነው የሚነግረን። በኦርቶዶክስ ሃይማኖት ውስጥ ግን ልማዱ አለ ወደ ፍጡራን የመጸለይ። ምክንያቱም አባታችን ሆይ በሚለው ጸሎት ራሱ ግማሹን ፓርት የሚይዘው ወደ ማርያም የሚቀርብ ጸሎት ነው። ይሄ አስተምህሮ በመጽሐፍ ቅዱስ ውስጥ አለ ወይ? እሺ አባታችን ሆይ የሚለው ጋር ነው ጥያቄ። የትኛው ክፍል ነው ጥያቄ? አባታችን ሆይ የሚለው ጸሎት ላይ ምንድን ነው ጥያቄ? ያ ፓርት አባታችን ሆይ ከቢለው እመቤታችን ሆይ የሚለው ፓርት ወደ ማርያም የሚቀርብ ጸሎት ነውና ማርያም ጸሎትን መስማት ትችላለች ወይ? ወደ ተክለ ሃይማኖት ጸሎትን የሚያቀርቡ አሉ። ወደ ተለያዩ ቅዱሳን ወደሚባሉት ጸሎት የሚያቀርቡ ልምምዱም ስላለ ሊሰሙ አይችሉም ነው አሁን ሐሳቡ። ቅዱሳን አሁን ሊሰሙ አይችሉም ነው ባጭሩ ጥያቄ። አይሰሙም። ምክንያቱም መጽሐፍ ቅዱስ መጽሐፍ ቅዱስ ላይ ጥቀስና ቅዱሳን አይሰሙም የሚለውን ማስረጃ ስጠና። ይሰማሉ የሚል ስለሌለ አይሰሙም የሚለውን ትምህርት ከየት አመጣው? መጀመሪያ ያን ያመጣሁት ለምሳሌ ልልም ያሰብኩት በአንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ አንተ ብቻ የሰውን ልጆች ሁሉ ልብ
ታውቃለህ ይላል እግዚአብሔር። እግዚአብሔር ስለ ልብ ማወቅ አልተጠየቅም። ጸሎት አይሰሙም የሚል ቅዱሳን ከየት ነው ያመጣው ነው ጥያቄ። ልምምዱን ከየት አምጥታችሁ ጀመራችሁት ነው? መጽሐፍ ቅዱሳዊ ካልሆነ ቅዱሳን አይሰሙም የሚለውን ትምህርት መጽሐፍ ቅዱስ ላይ ጥቀስና ቅዱሳን አይሰሙም የሚለውን ጥቅስ አሳየኝ እያልኩ እኮ መጀመሪያ ያልተጻፈ ነገር ላቀርብልህ አልችልም። ወንደሰን ገደና ወንደሰን አንድ ጊዜ አሁን ይዋድ ለአንተ ለመመለስ ዝግጁ ነው። ሁላችንም ዝግጁዎች ነን። ግን አንድ ነገር አለ። ይኸውልህ ዛሬ እስኪ ጥያቄ ያላችሁ ግቡና ጠይቁ ብለን አይደለም ላይቭ የከፈትነው። ይሄን ያክል እንዲህ ተጭኖ እየጠየቀ ያለው ይዋድ በፕሮቴስታንቱ ቤት ሁልጊዜ የተለመደ አንድ ነገር አለ። ኦርቶዶክስ ቤተክርስቲያን የማታስብረውን ነገር እንደምታስምር አድርገው ይሰራሉ። የማናስምረውን ነገር ልክ እንደምንል ይላሉ። ስለዚህ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትሉ ፕሮቴስታንቶች ግቡና በምን ማስረጃ አልናችሁ? በመጽሐፍ ቅዱስ የማስረጃ አሁን አንተ በዚህ ጉዳይ ላይ በመጽሐፍ ቅዱስ የማስረጃ መመለስ የምንችል ከሆነ ብቻ ነው ከኛ ጋር የምትቀጥለው። ለምሳሌ መጽሐፍ ቅዱስ ላይ ምንም ነገር የማይል ከሆነ አንተ ምንም አይነት ጥግ መያዝ የለብህም። ኢትስ ኦኬ ኖ ኢትስ ናት ኦኬ የሚል አቅጣጫ መያዝ የለብህም። አንተ የሆነ አንግል ከያዝክ መጽሐፍ ቅዱስ ያንን የሆነ ሐሳብ በቃ ነግሮሃል፣ ገልጾልሃል ማለት ነው። ከክርስቲያኖች ወንድሞች ጋር መተህ ስትወያይ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ስትል ፕሩፍ ማድረግ አለብህ። ለምሳሌ ቅዱሳን ምልጃን አያቀርቡም ስትል ቅዱሳን ምልጃን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ ማሳየት አለብህ። መተለኛ ይኸው መጽሐፍ ቅዱስ ቅዱሳን ምልጃን እንደማያቀርቡ ይናገራል። እናንተ ከየት አምጥታችሁ ነው ቅዱሳን ምልጃን ያቀርባሉ የምትሉት ብለህ ነው እኛን ልትሞግት የሚገባው። ርዕሳችን ያ ስለሆነ ማለት ነው። ስለዚህ በምን ማስረጃ? በመጽሐፍ ቅዱስ ማስረጃ። አሁን አንተ ቅዱሳን ልመናን ጸሎትን አይሰሙም ብለህናል። እንደማይሰሙ ሊገልጽልህ ሊያብራራልህ የሚችል የመጽሐፍ ቅዱስን ሐሳብ ከመጽሐፍ ቅዱስ አንስተህ ይዋድ ስጠው። አንድ ጥቅስ እኮ በቂ ነው። አንተ የመሰለህን ጥቅስ አውጥተህ ይኸው እዚህ ክፍል ላይ ቅዱሳን ልመናን ጸሎትን እንደማይሰሙ ይናገራል ብለህ ስጠው ለይዋድ። ከዛ በኋላ ይዋድ ያወራል። አንተ ግን ምንም አይነት መጽሐፍ ቅዱስ የማስረጃ ባልሰጠበት ሁኔታ ልክ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበብ ሰው አክት እያደረግ በቃ አይልም በቃ ምናምን ብለህ ስለተናገርክ ብቻ መጽሐፍ ቅዱስ አንተን ባልደገፈበት ሁኔታ ላይ ከአንተ ጋር ልናወራ አንችልም። ይሄ የልጅ ጨዋታ ይሆናል። ባጭሩ ጣልቃ የገባውታውን ረዥም ሰዓት ግትር ብለህ አይ እንዲህ ነው የታል ምናምን እንዳትል ነው። ስለዚህ ወንድማችን አሁን ሁለት አይነት እድል እንሰጣለን። አንደኛ እድል በዚሁ ርዕሰ ጉዳይ ላይ ይኸው መጽሐፍ ቅዱስ ላይ ቅዱሳን ይኸው ጸሎትን አይሰሙም ልመናን አይሰሙም የሚል ሐሳብ አለ። ይኸው ማስረጃ በሉ በማስረጃ መልሱልኝ ማለት ትችላለህ። አይ የለም ምናልባት በዚህ አልተዘጋጀውም፣ ነገር ግን ሌሎች ትምህርቶቻችሁ ላይ ይኸው መጽሐፍ ቅዱስ እንዲህ ይላል እናንተ ግን እንዲህ ትላላችሁ ብዬ ግን ሐሳብ ማቅረብ እችላለሁ ካልክ ደግሞ ሌሎችም ትምህርቶች ላይ ማቅረብ ትችላለህ። ወንድማችን ወንደሰን ከዚህ በኋላ ከእንደገና ርዕሳችን ለአንተ አናብራራም። ዛሬ እኛ ላይቭ ስንከፍት ጥያቄ ያላችሁ ኑና ጠይቁ ብለን አይደለም ላይቭ የከፈት ነው። ፕሮቴስታንት የሆናችሁ ቶች ወንድሞቻችን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትሉን በመጽሐፍ ቅዱሳዊ ማስረጃ። በምን ማስረጃ? በመጽሐፍ ቅዱስ ማስረጃ ኑና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው በሉን ያለው። ስለዚህ አንተም መጥተህ መጽሐፍ ቅዱስን አንድ ትጠቅሳለህ። ይኸው እዚህ መጽሐፍ ውስጥ ላይ እንዲህ ይላል፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው በለን። ያንን የመመለስ የኛ ድርሻ ይሆናል። የዋዴ ይቅርታ ጣልቃ ስለገባው ቀጥሉ። ፈለገ ከዋልኩት እኮ በአንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ አንተ ብቻ ይለዋል እግዚአብሔርን። አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህ። የሰውን የልብ ሐሳብ የሚያውቅ እግዚአብሔር ብቻ ነው። ማንም ፍጥረት የሰውን የልብ ሐሳብ ሊያውቅ አይችልም። የማንንም ልመና ማንም ሊሰማ አይችልም። እሺ ቆይ ልመና የማን ብቻ የሚለው ቃል ስህተት ነው። ወንዶሰን አሁን የሰውን ልብ ያውቃሉ አያውቁም አይደለም ጥያቄ አይደለ? የሰውን ልብ ያውቃሉ ከሆነ አንድ ጉዳይ ነው። የሰውን ልመና ወይም ደግሞ ሰዎች የሚያቀርቡትን ጸሎት ሊሰሙ ይችላሉ ወይስ አይችሉም ሌላ ጉዳይ ነው። ስለዚህ አሁን የሰው ልብን ያውቃሉ ብለን አስተምረን ከሆነ ማስረጃውን ትጠቅስና ኦኬ ቅዱሳን የሰውን ልብ ሁሉ መርምረው ያውቃሉ ብላችሁ ታስተምራላችሁ ብለህ ትጠቅሳለህ። መጽሐፍ ቅዱስ እንዲህ ብሎ እየተናገረ ትላለህ። አትደረብ፣ ቆይ ሐሳቤን ስማ። ሲቀጥል ልመና መስማት ከሆነ ግን ልመና ሊሰሙ አይችሉም ቅዱሳን እያለ መጽሐፍ ቅዱስ እናንተ ግን ይሰማሉ ብላችሁ ትናገራላችሁ ብላል።
ስለዚህ ሊሰሙ አይችሉም ያልከው የመጽሐፍ ቅዱስ ጥቅስ አሁን ካለ ጥቀሰዋ። ኦኬ እኔም አንተም እንደምናውቅ እኔም በኦርቶዶክስ ቤት ውስጥ አልፍ ያለው በአንደበታችን እንኳን ቃላት ሳይወጡ በልባችን የምንጸልየው ጸሎት አለው። በምን አለፍ ካልተባልክም አሁን ቅዱሳን ጸሎትን ሊሰሙ አይችሉም ያልከውን መጀመሪያ ማስረጃ አምጣ። አለህ የለም? ምክንያቱም ይሰማሉ የሚል ጥቅስ ስለሌለ ነዋ። ይሰማሉ የሚል ጥቅስ በሌለበት እንዴት ነው አንተ ጥቅስ ከሌለ የለም ይሰማሉም አይሰማም ብዬ መናገር አይችልም። መጽሐፍ ቅዱስ ምንም ስላልተናገረ ነው ማለት ያለብኝ እኮ። አስተምህሮውንም መገንባት የለብህማ በቤተ አንዴ ቆይ አንተ ሲጀመር መጽሐፍ ቅዱስ ብቻ የሚል ትምህርት ስለሆነ ያለ እኔ እንዳንተ መጽሐፍ ቅዱስ ብቻ የሚለውን ትምህርት አይደለም የምቀበለው። ስለዚህ መጀመሪያ አዳምጥ። መጽሐፍ ቅዱስ የማይል ከሆነ ዝም ነው ማለት ያለብህ። ቅዱሳን አያማልዱም ካላለህ በስተቀር አንተ እንደ ትምህርት አድርገህ ነው የያዝከው። ማለት ትምህርት አድርገህ ይዘዋል ማለት ቅዱሳን ሊሰሙ አይችሉም ብለህ ነው እየተናገርክ ያለው እንጂ ቅዱሳን ሊሰሙም ላይሰሙም ይችላሉ። ምክንያቱም መጽሐፍ ቅዱስ ምንም አላለም። ዝም ባለበት ዝም ነው ምለው ነው ማለት የነበረብህ። አሁን ግን ምንድን ነው ያልከው? ቅዱሳን አይሰሙም ነው ያልከው። አይሰሙም የሚለውን ማስረጃ አምጣ። አንድ የመጨረሻ ዕድል። ዋዴ ልትመልስልኝ ስለማትችል አስተምህሮን የገነባው ያለ መጽሐፍ ቅዱስ ነው። አንተን ልታስረዳኝ የሚገባው ስለዚህ የመጽሐፍ ቅዱስ ማስረጃ የለም። አሁን እኔ ልጠይቅህ ምንም ማስረጃ ስላልጠቀስ አንድ ሰው የፍጥረታትን ሁሉ ጸሎት ከሰማ ፈጣሪ ነው ትለዋለህ? አንድ ሰው ሆኖ የፍጥረታትን ሁሉ ጸሎት ሊሰማ ይችላል አይችልም? ሊሰማ አይችልም። ራእይ ላይ ከሆነ ራእይ አሳይቶት ይሆናል እግዚአብሔርና ሰው ግን ሊሰማ አይችልም። ሰው ሊሰማ አይችልም። የሰዎችን ጸሎት ሁሉ ሊሰማ አይችልም አይችልም። እሺ ራእይ ምዕራፍ 5 ከቁጥር አይሚን ቃይ 6 እግዚአብሔር ራእይ ሊያሳየው ይችላል። ቆይ አንዴ ራእይ መንፈስ ቅዱስ ነው የሚገልጽላቸው እኮ ቅዱሳን በራሳቸው ባህሪ በባህሪያቸው እኮ እውቀት ኖሯቸው አይደለም። ኦኬ ራእይ ምዕራፍ 5 ከቁጥር 13 ዮሐንስ የፍጥረታትን ሁሉ ጸሎት ሰምቷል አልሰማም? ልመና ምስጋና ሰምቷል አልሰማም? እሺ ጥቅሱን አንብብልኝ። አሁን ስልኬን ይጠቀምኩ ስለሆነ። እሺ ራእይ ምዕራፍ 5 ሊሰማ አይችልም ብለህ ነበረ። እሺ አረ ፈጽሞም ሊሰማ አይችልም። ምክንያቱም እግዚአብሔር ራእይን ሊያሳየው ይችላል እንጂ ራእይ ሊያይ ይችላል እንጂ መስማት አይችልም አይደል? አይችልም። ስለዚህ ዮሐንስ የፍጥረታትን ጸሎት መስማት አይችልም አይደል? ምስጋና ምናምን ሊሰማ አይችልም። የፍጥረታት ሁሉ ፈጽሞ። እሺ ተመልከቱ፣ ፈጽሞ ብሏል። ፈጽሞ የፍጥረታትን ጸሎት ሊሰማ አይችልም። እሺ ከቁጥር 12 ጀምሮ ላንብብልህ። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። እሺ ቆይ እስኪ አንድ ዙም ማድረግ ከቻልኩኝ ትንሽ ከፍ ለማድረግ ልሞክር እስኪ። አይሆንም ትላለህ። እሺ ብቻ ከታየ ይታያል። ግን ይታያቸዋል እዚህ ጋር የሚታይ ከሆነ ይታያል። ወንዶሰን አንብበው ምን አለው? ትንሽ ነው። ከቁጥር 13 ምን አለ? ባለጠግነት ክብር ሊቀበል ይገባዋል አሉና 13 በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በየት ነው ያለው? በሰማይ እና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ። እሺ በሰማይ በምድር በእነርሱ ውስጥ ያሉ ፍጥረታት በሙሉ ፍጥረት ሁሉ ነው የሚለው። በእርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ምን አልኩኝ? አንብብልኝ እስኪ። ምን አረኩ ነው የሚለው? ሰማው። ይህን እኮ ራእይ እኮ ነው እግዚአብሔር የሚያሳየው። ይህንን ሰምቷል ወይስ አልሰማም?
አንተ ራሱ የምርን ነው ሊሰማ አይችልም ብለህ ነበር። ሰምቷል ወይስ አልሰማም? ሰማው ነው የሚለው እኮ። ይሄን እኮ በራእይ እኮ እግዚአብሔር የሚያሳየው ነው። ሰምቷል ወይስ አልሰማም? በምንድን ነው የሰማው? አይደለም ጥያቄው። ሰምቷል ወይስ አልሰማም? በራእይ ሰምቷል። ሙሉ ማድረግ አለብኝ። ሊሰማ አይችልም ብለሃል አላልክም? አይሰማም፣ ሊሰማም አይችልም እኮ ሰምቷል አልሰማም? በራእይ እግዚአብሔር ያሳያል። ቆይ ሰምቷል ወይስ አልሰማም? በራእይ ሰምቷል። ዮሐንስ ሰምቷል ወይስ አልሰማም? የፍጥረታት ሁሉ ምስጋና ሰምቷል አልሰማም? ራእይ የምትለዋን እንድቆርጠው ነው የምትፈልገው? አስገባው፣ ችግር ራእይ ማለት እግዚአብሔር ገልጾለት ማለት ነው አይደል? በራእይ አሳየው እግዚአብሔር። ስለዚህ የፍጥረታትን ሁሉ ጸሎት ግን ሰምተዋል አልሰማም ነው ጥያቄ። ተመካክር፣ ከሚመክር ወይ እሱን አስገባው። እሺ እሺ፣ ከጀርባ የሚያወራ ሰው ስላለ ስትጠየቅ። እሺ አሁን ዮሐንስ የፍጥረታት ሁሉ ጸሎት ምስጋና ሰምቷል ወይስ አልሰማም? ሰምቷል፣ በራእይ ሰምቷል። እሺ አሁን አምላክ ያደርገዋል ዮሐንስን? ሊያደርገውም አይችልም እኮ ነው እግዚአብሔር ጸሎታችንን ይሰማል። ምክንያቱም ፍጡር ሆኖ አንድ ሰው ሆኖ የፍጥረታቱን ሁሉ ጸሎት እኮ ሊሰማ አይችልም ብለን ነበረ ቅድም። ዮሐንስ አሁን ሊሰማን ይችላል። እንደ ዮሐንስ ሰምቷል። ዮሐንስ ሰምቷል አልሰማም? መጀመሪያ እኮ ይህን ራእይ እግዚአብሔር ገለጠለት ለእኛም ትምህርት ይሆን ዘንድ። አዎ እግዚአብሔር ነው የሚገልጽላቸው ለቅዱሳን እኮ ከራሳቸው ባይዘወይ ቅዱሳን ወደ ክርስቶስ ነው የሚሄዱት። ሰው ክርስቶስ ራሱ ነው የሚገልጽላቸው እንጂ ከራሳቸው የሆነ እውቀት ሲጀመር የላቸውም። አማርኛ የምትሰማ ከሆነ ማለት ነው። ስለዚህ እግዚአብሔር ነው ገላጩ፣ የእውቀት ገላጭ እግዚአብሔር ነው ሲጀመር ማለት ነው። ጥበብን፣ ማስተዋልን፣ እውቀትን የሚሰጠው እግዚአብሔር ነው። ምንም ጥያቄ የለው። አሁን ይሄ እኮ የገለጸለት እግዚአብሔር ነው እንዳትለኝ። እኔ ለቅዱሳን የሚገልጽላቸው ለወቱ ስብሐት እና ከእግዚአብሔር ውጪ ሌላ አካል ነው አላልኩም። በራሳቸው እውቀትና ጥረት ነው የሚያገኙት። የሚያውቁን አላልንም እኛ ሲጀመር ማለት ነው። ስለዚህ እግዚአብሔር ነው የገለጸላቸው አትበል። ስለ ቅዱሳን ስለሆነ እያወራን ያለ ነው ማለት ነው። እግዚአብሔር ገልጾለት ለዮሐንስ የፍጥረታትን ሁሉ ጸሎት ሰምቷል ወይስ አልሰማም ነው ጥያቄ። በራእይ ሰምቷል። አንድ ነገር ግን እዚህ ጋር ልጠይቅ እኔም አሁን አንዳንድ ነገሮችን እግዚአብሔር ያሳየው ገልጾላቸው፣ ቆይ አሁን እግዚአብሔር ለቅዱሳኑ ገልጾላቸው ጸሎት ሊሰሙ ይችላሉ ወይስ አይሰሙም? አይችሉም። ያን ለሰው ያጋራው ባህሪ አይደለም እግዚአብሔር። ማስረጃ ጥቀስ። ይኸው ለዮሐንስ ገለጸለት እኮ አጋርቶት ነው። እግዚአብሔር ራእይን ያሳያል። ግን ሰው በቤቱ ቁጭ ብሎ ራእይ የምትለው ምንድን ነው? ቆይ ራእይ ነው የገለጸለት የምትለው ምንድን ነው? እውቀት ነው የሰጠው አይደለ? ለዮሐንስ እንዲያይ እንዲሰማ አድርጎታል እግዚአብሔር አይደለ? ገልጾ እሺ ይዋድ እኮ አሁን አንዳንድ ነገር እግዚአብሔር ያሳየው እኮ ለዮሐንስ እስከ ዛሬም እኮ ያልተፈጸመን ነገር እኮ ነው ያሳየው። ለወደፊት ሊፈጸም ያለን ነገር እኮ ነው ያሳየው። ጭራሽ ለወደፊት ያ ማለት ነው ኦልሬዲ ሀፕን ሲያደርግ ነገሩ እየሰማ ነበር ማለት አይደለም። ቅዱሳኑ ወደፊት ያልተፈጸመ ነገርም እንደሚያውቁ መናገር ጥሩ ነው። እኔ ግን እሱ አይደለም ገና እኮ ያልሆነን ነገር እኮ ነው የሰማው። ገና ሊሆን ያለን ጭራሽ እንደውም የሚደንቀው እኮ እሱ ነው። እንደውም ጭራሽ ቅዱሳኑ ያልሆነ ነገርም አስቀድሞ ያውቃሉ። ይሄ ጥያቄ አይደለም። እኔ ጥያቄ ወደ ክህደት ውስጥ የገባ ነው እና እግዚአብሔር እያሰማው የነበረው ለዮሐንስ አሁን አዳምጥ። ሳታውቀው እየካድክ ነው የምትለው አንተ የምትናገረውን ስናገር እየካድክ ነው አትበላ እንዴ። አንተ ነህ ለወደፊት የሚሆነው እኮ ነው ያወቀው የሰማው እያልከኝ ነው። ስለዚህ እንደውም ጥሩ ነው። ለወደፊት ያልተፈጸመ ያልተደረገ ነገር ከሆነ ያወቀው እሰየው። እንደውም ዮሐንስ ለወደፊት ያልተፈጸመ ጭምርም አሳውቆታል እያልክ ነው። ተባረክ አልኩ። ግን እሱ አይደለም ዋና ጥያቄያችን ነው። ዮሐንስ የፍጥረታቱን ሁሉ ጸሎት በመስማቱ እዚህ ክፍል ላይ እግዚአብሔር እንዲሰማ በማድረጉ ክብሩን አጋርቶታል ወይስ አላጋረውም ነው? ማይክህን ክፈተው። እግዚአብሔር ራእይን ገልጦለታል። ሊሆን ያለውንም የሚሆነውን ነው እግዚአብሔር ያሳየው። እየሆነም ያለውን ወደፊትም ሊሆን ያለውን ነገር አሳይቶታል።
እኔ ምን አማርኛ ያ ማለት ግን ዮሐንስ ቆይ ወንዶሰን አንዴ አማርኛ ትሰማለህ አይደል? ጥያቄ ምን አሳየው አይደለም። ቅድም ምን አልከኝ? እግዚአብሔር ለቅዱሳኑ ኦኬ የኛን ጸሎት ወይም የኛን ልመና እንዲሰሙ ማድረግ ይችላል ወይስ አይችልም ብዬ ስጠይቅ በፍጹም አይችልም፣ ምክንያቱም ባህሪውን ማጋራት ስለሚሆንበት አልክ። ይሄንን ያዝኩልና ዮሐንስ የፍጥረታትን ጸሎት በሙሉ እንዲሰማ ሲያደርገው እግዚአብሔር ባህሪውን እያጋራ ነው ወይስ አይደለም ብዬ ነው የጠየቁ። እሱን ነው የምትመልስልኝ። ቀጥል። ለእኛ ትምህርት ይሆን ዘንድ እግዚአብሔር ይሄን ነገር በዮሐንስ በኩል ለምን አሳየው አላልኩም? እባክህ አጋርቷል ወይስ አላጋራም ነው ጥያቄ። አላጋራም። ጸሎትን የመስማት እንትን አላጋራም። ለምን አላጋራም? ቅድም የፍጥረቱ ሁሉ ጸሎት እንዲሰማ ካደረገ አጋርቷል ባህሪው ብለሃል አላልክም? አየው አድምን ንግባባ አይመስለኝም። ከየት ትግባባለህ? መጽሐፍ ቅዱስ እኮ ካልተቀበል ካወለ እንግባባ አንችልም። መጽሐፍ ቅዱሱ የፍጥረቱ ሁሉ ጸሎት እንዲሰማ ካደረገ አድርጓል እያለ አንተ ደግሞ እንደዛ ካደረገማ ባህሪውን አጋርቷል፣ ባህሪው ደግሞ ሊያጋራ አይችልም ብለን የተናገርከው። አሁን እግዚአብሔር ለዮሐንስ የፍጥረታትን ጸሎት እንዲሰማ በማድረጉ ባህሪውን ወይም ደግሞ መመለኩን ለዮሐንስ አጋርቷል ይባላል ወይስ አይባልም? እግዚአብሔር አሳይቶታል። ዮሐንስ ጸሎትን ሰምቶ ሊመልስ አይችልም። ምክንያቱም እግዚአብሔር ሊሆን ያለውን ነገር በራእይ አሳይቶታል። ፍጥረታት ጸሎትን ሲያቀርቡ ስለ ጸሎት ምላሽ ደግሞ መጣ። አትዙር የትም ሲጀምርም ጸሎቱ ለዮሐንስ የቀረበ አይደለም ነው እንዴ? እዚህ ጋር ጸሎቱ ወደ ዮሐንስ የሚቀርብ ና ወደ ማን ቀረበ አይደለም ጥያቄው። አሁን ጸሎት ሊሰሙ ይችላሉ አይችሉም? ሲጀምርም ጸሎቱ ወደ ዮሐንስ የቀረበ አይደለም። ያን ነው እኔም እያወራሁም ያለው። የፍጥረታትን ጸሎት መስማት ይችላሉ አይችሉም? መጀመሪያ እሱን እመን፣ ከዛ ወደ እነሱ ይቀርባል አይቀርብም ሌላ ጥያቄ ስለሆነ ጸሎት ይሰማሉ አይሰሙም? መጀመሪያ እሱ እመን። አይሰሙም። እግዚአብሔር ግን በራእይ ቆይ ሰምቷል አልሰማም? ይሄ ሲሆን ሊሆን ያለውን ነገር በራእይ አሳይቶታል። የፍጥረታትን ጸሎት ሰምቷል ወይስ አልሰማም? አይ ሳይሆን ወንዶሰን መጽሐፉን የምትቀበል ከሆነ ያው በሰማይና በምድር ስማ፣ በሰማይና በምድር ለእግዚአብሔር ቃል ለቤተ እምነት ሳይሆን ለእግዚአብሔር ቃል ና መጽሐፍ ቅዱስ ሲነበብማ ቆይ ና አትረብሽ። መጽሐፍ ቅዱስ ነው እያነበብኩ ያለው። ስማ በደምብ በሰማይና በምድርም ከምድርም በታች በባህርም ያለ ፍጥረት ሁሉ የፍጥረት ሁሉ ጸሎት ወይም ምስጋና ዮሐንስ ሰምቷል ወይስ አልሰማም? ወደ ማን ሲቀርብ ነው የሰማው? እስቲ ወደ ማን ሲቀርብ አይደለም ጥያቄው። የፍጥረታት ጸሎት ምስጋና ሰምቷል አልሰማም ነው ጥያቄው። ወደ ማን ቀረበ አይደለም ጥያቄው። ዮሐንስ ባህሪውም አይደለም ሊሰማ አይችልም። እዚህ ጋር ግን በራእይ አሳይቶታል። ሰማው ያለው ማን ነው ታዲያ? እዚህ ጋር ሰማው ያለው ማን ነው? ማን ነው የሰማው? እዚህ ጋር በራእይ አሰምቶታል። እግዚአብሔር አሳይቶታል። ማን የሰማው? ሰማው ያለው ማን ነው? እባክህ ሰማው ያለው ማን ነው? ዮሐንስ ነው። ዮሐንስ ሰምቷል ወይስ ሎቱ ስብሐትና በራእይ ሰምቷል? በራእይ እግዚአብሔር አሰምቶታል። ያ ማለት ግን የኔና ያንተ ጸሎት ለእግዚአብሔር የምናቀርበው በቅዱሳን በኩል አንዴ ቆይ ረጋ በል አንዴ። አሁን እችን ፓርት እነዚህን ፓርቶች ብቻ እንዲሰሙ አደርጋቸዋለሁ፣ እነዚህ ነገሮች ግን እንዲሰሙ አላደርጋቸውም የሚል የመጽሐፍ ቅዱስ ጥቅስ ታመጣለህ። የአንተ ክራይቴሪያ ስለማንቀበል ማለት ነው። በመጽሐፍ ቅዱስ እንጂ በአንተ ክራይቴሪያ ስላልሆነ የምናወራው። መጀመሪያ ጭራሽ ሊሰሙ አይችሉም ነበረ ሀሳቡ። አሁን ደግሞ ለማን ሲቀርብ፣ እንዴት ሲቀርብ፣ አቀራረቡ ምናምን እያልክ ለመንከባለል አትሞክር። መጀመሪያ ዮሐንስ ሰምቷል ወይስ አልሰማም የሚለው ሰምቷል ብለኛል። ምንድን ነው የሰማው ዮሐንስ? ምንድን ነው የሰማው? የፍጥረታቱን ጸሎት በራእይ አሰምቶታል እግዚአብሔር።
ጎበዝ። ያ ማለት ግን ዮሐንስ የፍጥረታትን ሁሉ ጸሎት ይሰማል አሪፍ ነው ማለት የመለስከው። የፍጥረታቱ ጸሎት በራእይ እግዚአብሔር ለዮሐንስ አሰምቶታል። ተባረክ። አሁን ዮሐንስ ይሄን ለእኛ ግልጽ ይሆን ዘንድ ነው፣ ይሄንን እኛ እንማር ዘንድ ነው ዮሐንስ የጻፈው። እግዚአብሔር ለዮሐንስ የገለጠው ዛሬ ላይ ያለን ክርስቲያኖች ይሄንን እናውቅ ዘንድ ነው። እግዚአብሔር ለቅዱሳኑ ይህን ያክል ምስጋና ሲያቀርቡ ሊገልጽላቸው የፍጥረታትን በሙሉ እግዚአብሔር እኮ ለእኔና ለአንተ እየገለጸልን እኮ ነው። ተደርበህ አታውራ። አሁን ይሄ ለእኛ ተጽፎ ተቀምጧል። ተደርበኝ አታውራ። አንዴ ይሄንን እንድንማርበት ተጽፏል አልክ፣ ግን አንተ አልማርም ብለህ እያስቸገርክ ነው። አዎ እንድትማር ነው የተጻፈው። ስማ እግዚአብሔር ገልጾ ለቅዱሳኑ የፍጥረታትን ምስጋና ሊሰሙ ማድረግ እንደሚችል አሳይቷል። ኦኬ እኔ አሳየው። አንተ ደግሞ በአንጻሩ ሊሰሙ አይችሉም የሚል አንድ ጥቅስ እንኳን አምጣ ተብለህ ልታመጣ አልቻልክ። አየህ፣ ልታመጣ ለናሙና እንኳን ማለት ልታመጣ እግዚአብሔር እንማርበት ዘንድ ከሆነ በአሕዛብም መካከል ለአሕዛብም ራእይን ይሰጣል። ለምሳሌ በዳንኤል ምዕራፍ 2 ላይ እንደምናየው ያ ሰው ቅዱስ ሆኖ አይደለም ስለ መጨረሻው ዘመን ራእይን ያየው። ጭራሽ ቅዱሳን ያልሆኑም የፍጥረታቱን ሁሉ ምስጋና ይሰማሉ ነው ያንተ ምስጋና ብቻ ሳይሆን እግዚአብሔር ሊገልጥ ያሰበውን ነገር በአማኝም ብቻ አይደለም በማንም በኩል ራእይን ሰጥቶ ይገልጣል። ስለዚህ አንተ ለቅዱሳኑ ያ ማለት የነሱ ብቃት ነው ማለት አይደለም። አንዴ በጣም የሚገርመኝ የፕሮ ጸባይ ተመልከቱ። ቅድም እኮ ጭራሽ ሊሰሙ አይችሉም ብሎ ሲከራከረን ነበር። አሁን ጭራሽ እንኳን ቅዱሳኑ ይቅርና በማያምኑት ራሱ ሊገልጽላቸው ይችላል። ምን ይሁንክ ነው ወንዴ? ሊሰሙ አይችሉም ብለህ ስትከራከር ቆይታ አሁን አሕዛብም ራሱ ሊሰሙ ይችላሉ ብለህ እየተከራከርከኝ ነው። እንደዛ ነው እንደዛ ነው። እኔ ስለ እግዚአብሔር ስራ ነው፣ ስለ እግዚአብሔር አሰራር ነው ማወራ ያለው። እግዚአብሔር በሰው በኩል አንድን ነገር ሲሰራ አንተ የዛ ሰው ብቃት ነው ብለህ መያዝ የለብህም። እኔ ማን ነው እስቲ የቅዱሳኖች ቆይ ቅዱሳኖቹ እግዚአብሔር በአንተ በኩል ታላቅ ስራ ሊሰራ ይችላል። ያ ግን እኔ ታላቅ ስራ አንድ የሚዩት አድርግ እባክህ። አሁን መውጫው ቀዳዳ ሲጠፋባችሁ በራሳቸው ብቃት ደግሞ ማለት ጀመረ። እዩ እንዴ አንዳንዴ እንደ ሙስሊም አትሆኑ እንጂ ብራዘር፣ በራሳቸው ብቃት ነው ቅዱሳኖቹ የሚሰሙት። ያለ ማን ነው እንደዛ ያለ? መጀመሪያ ጭራሽ ሊሰሙ አይችሉም ነበር። አሁን ደግሞ በራሳቸው ብቃት ሊሰሙ አይችሉም ሆነ። አዎ ይሄ እንስማማለን እኛ ክርስቲያኖች። ቅዱሳን በራሳቸው እውቀት በራሳቸው ጥበብ ከእግዚአብሔር ተለይቶ ጭራሽ ሊያውቁ አይችሉም። በቃ ከክርስቶስ ጋርም ስለሆኑ ነው። ወደ እውቀት ባለቤት ወደ ክርስቶስም ስለሄዱ ነው የኛን ልመና ሊሰሙ ይችላሉ የምንለው ማለት ሊሰሙ ይችላሉ። ባይዘው እነሱ ራሳቸው ይፈጽሙታል ማለት አይደለም። ልመና ወደ እግዚአብሔር ነው። ልመናችን ምልጃ ነው ሊያቀርቡ የሚችሉት እነሱ ራሱ ባይዘው ሰምተው ራሳቸው የሚፈጽሙ ሆነው አይደለም። ምንድነው የሚያደርጉት? የኛ የክርስቲያኖቹን ጸሎት ልመና እባክህ ስማው ልመናውን ተቀበለው ማለት ነው የሚችሉት እንጂ እነሱ ራሳቸው የሚፈጽሙ አይደሉም። ቅዱሳን የኛ ትምህርት ያልሆነውን እንዲህ በራሳቸው ጥበብ በራሳቸው እውቀት እያላችሁ መመለስ ሲያቀታችሁ ወደዚህ አይነት ነገር አትሂድ። በአጭሩ ወንድ ወሰን አሁን ቅዱሳኖቹ እግዚአብሔር ገልጾላቸው ያው በራሳቸው እንዳትለይ እግዚአብሔር ራሱ ገልጾላቸው የፍጥረታትን ልመና ሊሰሙ ይችላሉ ወይስ አይችሉም? በዚህ ጥቅስ መሰረት አይችሉም። እዛ ጋር ራእይን አሳይቶታል። ይሄ ዮሐንስ ሰማው ያለው ስህተት ነው፣ አትቀበለውም አንተ ማለት ነው አይደል? የፍጥረታትን ልመና ጸሎት ሲጀምርም ለዮሐንስ የቀረበ ጸሎት የለም። እዚህ ጋር ለእግዚአብሔር ሲቀርብ ግን ይህን ራእይ ሰምተዋል፣ አይተዋል። ለምንድነው ሽፍት? እናንተ ግን ዳይሬክት ወደ ዮሐንስ ነው ልመናንም ጸሎትን የምታቀርቡት ማለት ነው። ይሄንን ጸሎት ሰምቷል ዮሐንስ አልሰማም። እዚህ ጋር እኮ ዮሐዴ ያሳየው እኮ እግዚአብሔር ልመናና ጸሎቱ ለእግዚአብሔር ሲቀርብ ነው። ለማን ሲቀርብ አየ እኮ አይደለም ጥያቄው። ለማን ነው? ለዮሐንስ ቀርቧል አልቀረበም እኮ አይደለም ጥያቄው። የፍጥረታት ልመና ግን ሰምቷል ወይስ አልሰማም ነው መጀመሪያ። ዮሐንስ ምን ያላየው ነገር አለ በራእይ ላይ? ምን ያላየው ነገር እኮ አሳይቶታል። ሰምቷል ወይስ አልሰማም? አዎ ልክ ነህ። ሰምቷል ወይስ አልሰማም? አሰምቶታል። ግን ይሄን ሰምቷል ወይስ አልሰማም? በራእይ አሰምቶታል።
ሰምቷል ወይስ ጸሎቱ እየቀረበ ነበር? ጸሎቱ ሰምቷል ወይስ አልሰማም? ቆይ ሌላ ወሬ አታብራራ። ሰምቷል ወይስ አልሰማም? ቃሉን ተቀበለው እስቲ። ይሄ ምን ይላል? እስቲ በራእይ አሰምቶታል እኮ አልኩኝ። በጣም ብዙ ጊዜ አንብበው መጀመሪያ። ሰምቷል፣ ሰማው ነው የሚለው። ማን ነው የሰማው? ዮሐንስ ሰምቷል ወይስ አልሰማም? አሁን መልስ። ሰምቷል፣ በራእይ አይቷል። ቆይ የራስ ወሬ ተውና፣ የራስ አርቲኩልት ወሬም ተው። ሰማው ነው የሚለው። ዮሐንስ ሰምቷል። በጣም ቴንኪው። ዮሐንስ የሰማውን የፍጥረታት ሁሉ ጸሎት ለሌሎቹ ቅዱሳን እግዚአብሔር ሊገልጽላቸው ይችላል ወይስ አይችልም? በራእይ መልክ እንደዚህ ሊያሳየን እኮ ይችላል። ለአንተም ለኔም ሊያሳየን ይችላል። ሲጀምር ደግሞ ቅዱሳን ሊያሳያቸው ይችላል ወይስ አይችልም? ቀጥታ እስቲ መልስ፣ አታብራራ። ማብራሪያ ስፈልግ እጠይቃለሁ። ለቅዱሳኖቹ ሊያሳያቸው ይችላል ወይስ አይችልም? ይህንን እንደዚህ የሚለን ጥቅስ ስለሌለ እኛ አስተምህሮን መገንባት የለብንም። እግዚአብሔር ለዮሐንስ ራእይን አሳይቶታልና መጽሐፍ ቅዱስ ላይ የተጻፈውን መጀመሪያ ተቀበልና አስተምሮ በዚህ ጥቅስ እንገንባ አንገንባ የሚለው ከአንተ ጋር አለ የምንመካከረው። የተጠየቅከውን ብቻ መልስ። እግዚአብሔር ለቅዱሳኑ ሊገልጽላቸው ይችላል ወይስ አይችልም ነው ጥያቄ። እኔ እኮ ለቅዱሳኑ የምትለው እኮ ነው። እግዚአብሔር ለማንም ለአሕዛብም ሁሉ ነገሮችን ገልጠዋል። ለማያምኑቱ ማለት ነው። ያ ማለት ግን ለአንድ ለማያምንም ሊገልጽ ይችላል ወይስ አይችልም ነው ጥያቄ። አይሰማህም ወይስ አውቀህ ነው? አይ በቃ የዋዴ እዚህ ጋር ይብቃኝ። ግን እኔ ኦርቶዶክሳዊ ያለው ጥቅስ ሳታ ለሚጸልዩት አስተምሮ አንተ ከቁርአን አንብበህ ከሆነ ከመጽሐፍ ቅዱስ ሲጠቀስልህ ሊገባ አይችልም። ኦፍ ኮርስ ፎር ዛት ማተር ማለት አሁን አንተ መጽሐፍ ቅዱስ ላይ የተጠቀሰውን ትተህ ያልተጠቀሰ ጥቅስ ይዘህ የራስ አስተምሮ ልትመሰረት። መጀመሪያ መጽሐፍ ቅዱስ ላይ ይሰማሉ የሚል የለም የሚል ነበር ሐሳቡ ማለት ነው። ዘን መጽሐፍ ቅዱስ ላይ ቅዱሳኑ የፍጥረታት ጸሎት ይሰማሉ የሚል ሲሰማ ደግሞ አይ በዚህ ጥቅስ ይዘን ዶግማ ልንመሰረት አንችልም ማለት ደግሞ አንተ ማን እንዴ? በዚህ ጥቅስ ይመሰረታል አይመሰረትም የሚለው እኮ አንተ አይደለም የምትወስነው። መጀመሪያ መጽሐፍ ቅዱስ ላይ የተጻፈውን ትቀበላለህ አትቀበልም? አንተ ሲጀምር ኦኬ አትቀበልም ማለት ነው። ሲቀጥል መጽሐፍ ቅዱስ ላይ አንድ ክፍል ላሳያችሁና ሌሎች ሰዎች ብንቀበል አይ ቲንክ ይሻላል መሰለኝ። ሐዋርያት ሥራ ምዕራፍ 19 ላይ ያለውን ክፍል ማለት ነው። እሺ በሰማይ ያሉ ቅዱሳን ራሱ ሊሰሙን ሊያውቁ እንደሚችሉ ማለት ነው። እኛ መጽሐፍ ቅዱስ ቢያንስ ማስረጃ አለን። መጽሐፍ ቅዱስ ብቻ የሚል እምነት ባይኖረንም ግን ትምህርታችን ከመጽሐፍ ቅዱስ ውጭ ግን ይሆነ አይደለም። ለምሳሌ ሐዋርያት ሥራ ምዕራፍ 19 ከቁጥር 19 ጀምሮ ስታነቡ አይሚን 16 ማለት ነው። ሐዋርያት ሥራ ምዕራፍ 10 ኦኬ ኦኬ ሉቃስ ወንጌል የምን ሐዋርያት ሥራ ሉቃስ ወንጌል ምዕራፍ 16 ከቁጥር 19 ሶሪ 16 ነው። እሺ ሶሪ ሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ ይልና
ከዛ አልዓዛር ደግሞ የሚባል አንድ ድሃ በቁስል ተወርሶ በደጅ ተኝቶ ነበረ ይልና ከባለጠጋው ማዕድ ከሚወድቀውን ፍርፋሪ ሊጠግብ ይመኝ ነበረ። ውሾች እንኳ መጥተው ቁስሎቹን ይልሱ ነበረ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አልዓዛር ሲሞት ወዴት? ወደ አብርሃም እቅፍ ተወሰደ። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ ይላል። ስለዚህ አብርሃምና አልዓዛርን በሩቁ አያቸው፣ ይሄ ባለጠጋ ማለት ነው። ስለዚህ አብርሃምን ምን ይለዋል? እርሱ እየጮኸ አብርሃም አባት ሆይ ዳይሬክት ስለሆነ ጠፋ እንትን ኤኒዌይስ አብርሃም አባት ሆይ አልዓዛርን ስደድልኝና በእጁ ውሃ ነክሮ ጉሮሮዬን ምላሴን ያርጥበልኝ ብሎ ሲለምነው ትመለከታላችሁ። አብርሃም ሲመልስለት ለዛ ባለጠጋ አንተ በምድር ሳለ መልካም እንደተቀበልክ አስብ። ኦኬ አልዓዛር ደግሞ ክፉ ይልና አሁን ደግሞ በዚህ እሱ ይጽናናል፣ አንተ ደግሞ መከራን ትቀበላለህ ይለዋል አብርሃም። አሁን እዚህ ጋር አብርሃም በምድር እያለ ያ ሰው ባለጸጋ እንደነበረ አውቋል ወይስ አላወቀም ነው? ኦኬ ይኸው ከቁጥር 20 ስንት ነው? ትንሽ ዝቅ አድርጋ በሲኦልም ሳለ የሚል በስቃይ ሳለ ያ ለአብርሃም በሩቅ አየና እንዲህ አለው ይላል። አብርሃም አባት ሆይ ማረኝ ከዚህ ነበልባል ቆይ ምንድነው እንትና ልታያለኝ። እሺ ቆይ ኦኬ አሁን ይታያል። እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ ይላል። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ ይላል። አሁን በሕይወት ሳለህ እያለ ያለው በምድር ሳለ ማለት ነው አይደል? በምድር ሳለ መልካም እንደተቀበልክ አስብ አለው። መልካም ያለው ሀብት ማለት ነው። ምክንያቱም ተመችቶት ዕለት በዕለት በደስታ ይኖር ነበረ ተብሎ ስለተጻፈ ከላይ ማለት ነው። አብርሃም ግን የዛኔ ምን ብሏል? በስጋ ከተለየ ከረጅም ጊዜ በኋላ ስለተካሄደ ስለተፈጸመ ነገር ነው። ምክንያቱም አልዓዛር ሲሞት ራሱ ወዴት ሄደ ነው የተባለው? ወደ አብርሃም እቅፍ ሄደ ነው። ስለዚህ አብርሃም አስቀድሞ ከአልዓዛር በፊት ማረፉ የታወቀ ነው፣ ግልጽ የሆነ ነገር ነው። ስለዚህ አብርሃም ምን ይለዋል? በምድር ሳለ በሕይወት ሳለ መልካም እንደተቀበልክ ደግሞ አስብ። ኦኬ አልዓዛር ደግሞ ክፉ ይልና አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ ይለዋል። ኦኬ ስለዚህ ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳያልፉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ አለ ወደ አባቱ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና ይላል። ከዚህ ሁለት ነገሮች እንመለከታለን። አንድ ይሄ ኃጢአተኛ ሰው እንኳን ስለማን ስለ ስጋ ዘመዶቹ ስለ 5ቱ የስጋ ዘመዶቹ ሲጸልይ ትመለከታላችሁ። ኦኬ ስለ 5ቱ የስጋ ዘመዶቹ እነርሱም እንደኔ እንዳይሰቃዩ አልዓዛር ስደድላቸውና ይማሩ ይላል። አሁን ተመልከቱ፣ ይሄ ከስጋ ዝምድና በላይ ባይዘው ክርስትና በክርስቶስ ደም የተዛመድን እኛ አንድ ስጋ ነው ምን ሆነው አንድ ስጋ ነው ምን ሆነው ማለት ሶ ከኛ ጋር አንድ ስጋ የሆኑ ክርስቲያን አባቶቻችን ቅዱሳን አባቶቻችን የኛን በሲኦል መሰቃየት ምንም የማይገዳቸው ኦኬ እኛ ኦልሬዲ ምን አገባን ጨርሰናል። እነሱ ቢገቡ ባይገቡ ምን አገባን የሚሉ ይመስላችኋል? ቅዱሳኑ እንደዛ አይደሉም። እናንተ ማለት የእናንተ ቅዱሳን የምትሏቸው ስለማናቃቸው ጨካኞችም ስለሆኑ ሊሆኑ ይችላሉ፣ እንደዛ ሊሉ ይችላሉ። የእኛ ግን በክርስቶስ ደም አንድ የሆንን በወርቃማው ሰንሰለት የተጋመድን እነ ሐዋርያ ቅዱስ ጳውሎስ ከክርስቶስ አካል በቃ በዛ ብልት ውስጥ አንድ ስለሆንን የኛ መውደቅ የኛ መድከም ያሳስባቸዋል፣ ይጸልያሉ ማለት ስለኛ ይለምናሉ። ምን እንዳንሆን ወድቀን ጠፍተን እንዳንቀር ማለት ሰው ከዛ አንጻር ነው ልመናቸው ጸሎታቸው የሚያቅ ወደ እነሱ እኛም ጸሎት የሚለው ቃል ምንድነው? ልመናን ምልጃን እንዲያቀርቡልን መጠየቅ ማለት ነው። ባይዘ አቡነ ሽኖዳም ኮምፓራቲቭ ቴዎሎጂ ላይ praying to the saints ማለት ምንድነው? asking to make intercession
ፎር አስ ማለት ነው፣ ወይም ደግሞ ምልጃን እንዲያቀርቡልን እነርሱም መጠየቅ ማለት ነው ብለው ያብራራሉ ማለት ነው። ሰው ከዚህ አንጻር የሚታይ ነው። ያው ከተነሳ አይቀር የተወሰነ እንሄድበት ብዬ ነው። እግዚአብሔር ይስጥልኝ። ፈለገ ቀጥሉ። ዋሪ እናመሰግናለን። በጣም አሪፍ አድርገህ ነው ሀሳቦችን ያነሳው። ዲያቆን መኩ እንዴት አሉ? አላችሁ? ሰላም ይብዛላችሁ። ዲያቆን በጣም ጠፍቷል። እርሶም የሚሉት ነገር ካለ ለእርሶ ነው ያማረበት። ምንድን ነው? ምን ተገኘ? ወይኔ ሞኬ እንደው እድሜ ኧረ እንደው በመድኃኔዓለም እንዴ! ልክ እኮ አሁን እኮ ጥሩ ወዳጆች እንደሆነ እኮ እያስመሰልኩ እኮ ነው። እኔ እኮ አሁን ላይቭ ላይ ቁጥ እኔ እናንተ ልክ ጥሩ ወዳጆች እንደሆነ ነው ለማስመሰል ነው። ለምንድን ነው እንዴ ውስጥ ያለውን እንዴት ገንፍሎ እንዲወጣ የምታደርገው? በጌታ በኢየሱስ ኧረ ተው ተው ሞኬ ተው። እርስም ያምራል። ያው ትንሽ ወደ ውስጥ ሸራፋ አለው እንጂ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ጥርስ ያምራል እንዴ ዋት እንዴ! ኧረ ይዋድ እንዴ! ኧረ ወዴት ነው እንዴ? ወወልድ ወመንፈስ ቅዱስ ጭራሽ እየጠራችሁኝ እንዴ? እንዴ ኧረ ዲያቆን ሞኬ ጥርስ ያምራል እያለኝ ነው እንዴ? ኧረ አድነ እንዴ እንቃወማለን። ኧረ በስመ አብ እንዴ! በስመ አብ ወልደ ከሰይጣን ምን ነው እንዴ? ኧረ እንዴ! ኧረ ከባድ ነው። ምን ሆኖ ነው እንዴ? በዚህ ጊዜ በዚህ ዘመን የሚሸጡት በገና አልሸጥ ይበሉ። አልሸጥ አለ እንዴ? በገናው እንደው አልሸጥ ይበሉት። ዲያቆን እርሶ የሚሸጡት በገና አልሸጥ ይበሉት እና በፈለገ ጥርስ ነው እንዴ የሚሸጠው? እኔ ኧረ በስመ አብ ወልደ መንፈስ ቅዱስ ክህደት ከሰይጣን በቅድመ ዛቲ። እኔ ቆይ በመኩ ስም እኮ ሌላ ሰው ገብቶ እንዳይሆንም ተጠራጠርኩኝ። እስኪ ክፈት ቪዲዮን። አዎ አናምንም፣ ሀክ ተደርጎ ሊሆን ይችላል። ይሄ ከመኩ አይወጣም። እድ ከናዝሬት እንዴት መልካም ሰው ይወጣል እንዳሉ ከመኩማ እንደዚህ አይወጣም። እድ መኩ ራሱ ነው። እስቲ ዞር ዞር አድርገው አካባቢው። አይ አንተ አይደለም ፊቱ ራሱ እኮ አካባቢ እኮ ነው። ተስከለላለ ራሴ ነው አይ ነው የት ሆነ ነው? አሪፍ ነው አሪፍ ነው። አደራ ግራ ቀኝ እየተሻገር ይዋድና ምሳሌ ጋብዝ። በቃ ለዛሬ ይለፍልህ። ኧረ ተወኝ። እንዲህ ብለማ ገደለኝ። አልመጣም። ይለፍልህ ጭራሽ። አየህ የጾም ምግብ ሊጋብዝህ ይለፍልህ። በጾሙ አሁን ልታሳስተኝ ነው። ሞኬ አትጥፋ ብራዘር፣ በጣም እየጠፋ ነው። አትጥፋ። በነገራችን በዚህ አጋጣሚ እዚህ ውስጥ ያላችሁ ቶች ወንድሞች አንዳንዴ እባካችሁን ወንድሞችን ማገዝ ወቁበት። ለምሳሌ ዮሐዴ የዩቲዩብ ቻናል አለው። ምን ነበር ዮሐዴ የዩቲዩብ ቻናል ስም? ለነፍሴ ዩቲዩብ። ያ ዩቲዩብን የከፈትኩት ለስጋ አይደለም ለማለት ነው። እንበለ ስጋ ይትቀውም ነፍስ ትላለህ። እሺ እና ሁላችሁ እውነት ለነፍሳችሁ የሚሆን ነው። አዎ ለነፍሴ ዩቲዩብ ነው እና ፕሊስ እየገባችሁ ሁላችሁም ሰብስክራይብ አድርጉ የዩቲዩብ ቻናሉን። የእኛን እንኳን ተስፋ ቆርጠን ትተነዋል፣ ግን ዮሐዴ ዩቲዩብ ቻናል አለው ረዥም ጊዜ እንደውም እኛም ፕሮሞት ስናደርገው ነበረ እና በቻላችሁት አቅም እየገባችሁ ሁላችሁም ሰብስክራይብ አድርጉ። ዲያቆን ሞኬ ደግሞ እንግዲህ እጅግ በጣም የምታዩት ይሄ መልከ መልካም የሆነ ወንድማችን የበገና ትምህርት ያስተምራል። እነዚህ የመንፈሳዊ መሳሪያዎችን ያስተምራል። ትምህርት ቤትም አለው እና እነዚህ ክራር፣ ዋሽንት፣ በገናዎችን
ሌሎችንም እንደዚህ አይነት መንፈስ የሆኑ መሳሪያዎችን መማር የምትፈልጉ ክርስቲያኖች ወንድሞች ዲያቆን ሞኬን በውስጥ እያናገራችሁ መማር ትችላላችሁ። ምናልባት እንኳን ርቃችሁ ቢሆን እንደው እንዲማሩላችሁ የምትፈልጓቸው ሰዎችም ካሉ እንዲመዘገቡ እና እንዲማሩ ማድረግ ትችላላችሁ። ዲያቆን ሞኬ በዚህ መልኩ በጣም ብዙ ጊዜ ሰዎችን በማስተማር ደረጃ አገልግሏል እና ያው አበረታቱት። የመንፈሳዊ የሆኑ መሳሪያዎችንም በገናን ጨምሮ ማለት ነው ይሸጣል። ስለዚህ በገናዎችን አይ ቲንክ አገር ቤት ብቻ ሳይሆን ከሀገር ውጭም ትልካል አይደለ ሞኬ?